አንድ ሺኛው አያታችን ሊሆን ይችላል አደም እና በእነሱ ምክንያት ነው ወደ ምድር የተወረወር ነው እና ማን ነው አቡ ሀይደር ይሁን የሆኑ እንትን ደግሞ ሲያብራራ በአያቶቻችን ምክንያት እኛ ልንቀጣ አይገባም እና ኃጢአት አይወረስም የሚል እንትኖች አሉ። አሁን ግን ስናስብ ገነት ነበር እኛ መሆን የነበረብን በእነሱ ምክንያት አይደል ወይ እዚህ ዱንያ ላይ የተፈጠርነው እና ያው ዞሮ ዞሮ ቅጣት ውስጥ ተቀጥተናል ማለት ነው የምልህ አያስኬድም። እና እንዴት ነው የምታየው አንተ ይሄን ነገር? መጀመሪያ አምላክ የፈጠረን ለምድር ነው የተፈጠርነው። በገነት ላይ አልፈናል ወይ? አዎ አልፈናል። እንደ ፈተና ቀረማና አልፈዋል። ይቅርታ አደምና ሐዋ አልፈዋል። በዚያ ላይ ተፈትነዋል። እኔና እናንተ ተፈትነናል? አልተፈተንም። ይወጣል አደም ተፈተነ፣ ያችን ፈተና ወደቀ። ለምንድን ነው ግን የተፈጠረው ከተባለ ለምድር ላይ የተፈጠረው በገነት ውስጥ እንዲኖር ተደርጓል ወይ? አዎ ተደርጓል። እሱ እንዳጠቃላይ አላህ ሲፈጥር መጀመሪያ የሰው ልጅን ምን ይላል? ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ፣ እኔ በምድር ላይ ተተኪ ላደርግ ነው አለ። በምድር እንደሚፈጥራቸው ተናግሯል፣ ቀድሞ አደም ከመፍጠሩ በፊት። ልክ እንዲሁ መጽሐፍ ቅዱስም ላይ ይሄ ነገር ያለ ነገር ነው። ክርስቲያን ስለሆንክ እንዳልከው መጽሐፍ ቅዱስ ላይ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርን ማለት ሰውን በመልካችን እንደ አምሳላችን እንፍጠር ካለ በኋላ ለምድር እንደሚፈጥረው ገለጸ። ይታል አይደል? ለምድር እንደሚፈጥረው ገለጸ እንጂ እየተዋ እየተወላለዱ የምንኖርበት ዓለም አይደለም። እሺ ኦኬ። ሶስተኛ ጥያቄ ደግሞ እስልምና ውስጥ ብዙ እንትኖች አሉ። ሐዲስና ቁርአኑን ነው የሚከተሉት እና ግን ሲታሰብ አሁን ለምሳሌ ኢትዮጵያ ውስጥ እንኳን ብናይ ሱፊ፣ ሰለፊ፣ ወሃቢይ ምናምን እየተባለ በጣም ብዙ አይነት መከፋፈሎች አሉ። ቁርአን ደግሞ አልተበረዘም፣ የአላህ ቃል ነው፣ ምንም የሚጨመርም የሚቀነስም ነገር የለውም ያልን ከሆነ ሜቢ ችግር እየፈጠረ ያለው ሐዲሱ ሊሆን ይችላል። ለምሳሌ እኔ ማነው አንድ ሙስሊም ጓደኛ አለኝ እያነበበ ሲነግረን አንዳንዱን ሙስሊም ዘግቦታል፣ አንዳንዱን ቡሃሪ፣ አንዳንዱን ደግሞ ሙስሊም ዘግቦታል የሚል እንትን አለ እና ስለዚህ ሐዲሱ ጋር ነው መግባባት የሌለው ማለት ነው ሊሆን የሚችለው። ምክንያቱም ቁርአን ካልተበረዘ እንትን ካላለ ስለዚህ ቁርአኑን ብቻ ይዞ ሐዲሱን አለመከተል ወይም ደግሞ ሐዲሱን መርጦ የሙስሊሙ ማህበረሰብ ተሰባስቦ የማይቀበላቸውን የሐዲስ አይነቶች ለምን ሪጀክት አድርጎ አንቀበልም አይልም። ሜቢ ይሄ ክፍተት እስልምናን የባሰ ደግሞ እንዲከፋፈለው እየጋበዘ አይደለም ወይ? አብሽር ችግር የለም። እሺ ኮኮቤ ሁሴን ሰላም አለይኩም። ወአለይኩም ሰላም። ከታች ዳሪ የሚለው ልጅ ሻሃዳ አጠገብ ያለ ሰው ሊይዝ ነው ምናምን አስገቡ። መያዝ የሚፈልገው ሰው አንድ ቁጥር ዛፍ አድግኖች አስገቡት። እሺ ይኸውልህ ወገናችን፣ እነዚህ ሰዎች በቁርአንና በሐዲስ ላይ ተለያይተው አይደለም፣ በግንዛቤው ላይ ነው የተለያዩት። ገብቶሃል አይደለ? ቁርአንና ሐዲስ ላይ ሳይሆን እነዚህ ሰዎች በተሳሳተ ሁኔታ ተገንዝበው የራሳቸው ችግር እንጂ የቁርአንና የሐዲሱ ችግር አይደለም። ስለዚህ ይህን እንደሚከሰት ነቢ ሰለላሁ ዐለይሂ ወሰለም በትንቢት ደረጃ ነግረውን ነበር። እንዳውም ይህ ትልቅ የነብይነታቸው ማረጋገጫ ነው። ወሰተፍተሪቁ ኡመቲ ዐላ 73 ፊርቃ ኩሉሃ ፊናር ኢላ ዋሂዳ ነው ያሉት። ገብቷችኋል አይደለ? እና ወደፊት ትውልዶች ለ73 ይከፋፈላሉ አሉ እንጂ እስልምና ይከፋፈላል ወይንም ቁርአንና ሐዲስ ይከፋፈላል አላሉ። አየህ፣ ስለዚህ የሰዎቹ አረዳድ ችግር ነው። ለምሳሌ ቁርአን ላይ ይመጡና አርረህማኑ ዐለል አርሽ እስተዋ ይላል። ቃል በቃል አላህ እኔ ከአርሽ በላይ ከፍጥረት ዓለም ሁሉ በላይ ነኝ ብሎ ይናገራል። እነዚህ ሰዎች ከዚህ ከቁርአን ሳይወጡ ይሄንን ይዘው ቁርአኑ ላይ ሳይለያዩ የራሳቸው የተሳሳተ ግንዛቤ ይዘው ይሄዳሉ። አያረን። ስለዚህ የሰዎቹ ችግር እንጂ የቁርአንና የሐዲሱ ችግር ሆኖ አይደለም። ቁርአንና ሐዲስ አንዱ ሌላውን የሚፈስር ነው። እሺ የመጨረሻ ጥያቄ ያለኝ ይሄ ደግሞ ምንድነው? መላእክትን መጀመሪያ አላህ ብቻውን ሆኖ ምንድነው ምድር ተፈጥሯል፣ ገነት ተፈጥሯል፣ ሲኦል ምናምን ሁሉ ነገሮች ተፈጥሯል። አላህ ብቻውን ሆኖ። ስለዚህ ከፍጥረታቶች ውስጥ አንደኛው ገሃነም
ከሆነ መጀመሪያ ለምን ተፈጠረ? ለምን አሁን አንተ የእስልምናን እንትን ወክለህ ከሆነ የምታወራው ይህን ጥያቄ የሚጠይቀው ሜይ ቢ ክርስቲያኖችም እዚህ ውስጥ ካሉ ለእነሱም ጭምር ነው፣ ሁሉም ሃይማኖትን በተመለከተ። ምክንያቱም ከጓደኞቼ ጋር ስንወያይ ምን የሚል እንትን አለ፣ መጀመሪያውኑ ለምንድን የተፈጠረው ገሃነም? እንዲህ ፍጡርን ለማቃጠል ከሆነ ሲጀመር አስተሳሰቡ ራሱ ልክ አይደለም እና አላህን ጀጅ እያደረገ ምናምን አይደለም። ለምንድን ነው የተፈጠረበት አግባብ ምንድን ነው? ገሃነም አላህ ሁሉን ነገር ጥሩ አድርጎ መፍጠር ይችላል። ኢቭን ሴጣንን የፈጠረው አላህ ነው አይደል? ሴጣን የሚያስበውን አስተሳሰብ ጭምር እኮ ነው አላህ የሰጠው አለ። ሴጣን እኮ ከየትም ማምጣት አይችልም። አስተሳሰቡም ከራሱ ነው። ይሄን ነፃ ምርጫ ፍቃድ ተሰጥቶ ነው ሰይጣን ክፉ ነገር በራሱ ነው የሚያስበው። አላህ ክፉ አድርጎ ማንንም አይፈጥርም። ይወጣል አይደለ? ይሄ ነው። እሺ አሁን ስለዚህ ቅጣት መዘጋጀት የለበትም ወደሚል በሎጂክ ነው የጠየቅ ያለህ ከቁርአን ከሐዲስ አይደለም። ችግር የለውም። እሺ መልስልህ። አንዲት እናት ወይም አባትና እናት መቼም አላህ አይደለ? አዎ ትምህርት ቤት ሂድ ብሎ አዘሃል አባትህ አይደለ? ትምህርት ቤት የማትሄድ ከሆነ ግን ገርፋለህ ይላል። እሺ ይሄን ህግ ማስቀመጡ ስህተት ነው ብለህ ታምናለህ? በአንተ ላይ እንደ ሰውኛ ካየ ነው። አዎ አሁን እኮ እየጠየቅኩ ያለሁት አላህ ነው። አላህ ማለት ይህ ሁሉ ኢቭን ሴጣንን እኮ ድራሹን ማጥፋት እንዳይኖር ፍጥረት እኮ ነው። ሴጣን ፍጥረት ካልሆነ ምንድነው ልልህ የፈለግኩት? እንደ ሰውኛ ምናምን አሁን አንተ በሰውኛ ነው እየመለስክልኝ ያለው። ይሄ ማለት እንትን ነው አላህ ከመሆኑ በፊት የማወቅ ጥበቡ ትልኛ አይደለም እንደ አዳምጥ እንጂ ምን አይካረለ ሲመለስልህ እንትን በል አዳም ተረጋጋ። ለመረዳት ከሆነ አሁን ከቁርአንና ከሐዲስ ብትጠይቀኝ መልስልሃለሁ። ግን አንተ ቁርአንና ሐዲሳዊ ጥያቄ አይደለም እየጠየቅ ያለኸው። ስለዚህ አንድ አካል የሆነን ትዕዛዝ ያዛል አይደለ? እንደ ምሳሌ እንደሰጠው በወላጆችህ ማለት ነው። ወይንም መምህር፣ ወላጅ፣ ሀገር፣ መንግስት ሊሆን ይችላል ምናምን። እንዴት ጥሩ ነገር ይሄን አድርጉ ይሄን አታድርጉ ብሎ ከለከለ። ጥሩ ላደረገ ሽልማት ትሰጣለሁ ብሎ ያዘጋጃል አይደለ? መጥፎ ላደረገ ደግሞ ቀጣታቸዋለሁ ብሎ ያዛል። ገብታችኋል አይደል? ይሄ ማለት ነው ሌላ ነገር አይደለም። አላህ ሱብሓነሁ ወተዓላ ያደረገው ያንን ይህን ደግሞ አምላክ ነብይ ላከልን፣ መለኮታዊ መጽሐፍ አወረደልን። ይሄ ጥሩ መንገድ ነው ተከተሉ፣ ይሄን ከተከተላችሁ ገነትን ትወርሳላችሁ፣ ይሄን ደግሞ እምቢ ካላችሁ ደግሞ ገሃነም ትሄዳላችሁ ብሎ ተናገረ። ስለዚህ ምርጫ የማነው? የሰው ልጅ ነው፣ የራሱ ነው። ይታል አይደል? አላህ ማንንም ቀድሞ አንተን ለገነት ለገሃነም ብሎ ቢያዘጋጀን አሁ የዛኔ ያው ነገር ግን እንደዛ አይደለም። በነፃ ምርጫ አድርጎ ፈጠረን። ያ የራሳችን የሰዎቹ ውሳኔ ነው ማለት ነው። ወይ ጥሩ መርጦ ይሄዳል ወይ መጥፎን መርጦ ይሄዳል። አላህ Subhanahu Wa Ta'ala ሁለቱንም ታዲያ ገልጾልናል ወይ? አዎ የቅኑ መንገድ ይሄ ነው ተከተሉት፣ የክፉ መንገድ ይሄ ነው ተጠንቀቁ ብሎ በነብያት በኩል ገልጿል። ይሄንን አድርጓል። ይህ ነው። ይሄን ደግሞ አንተም በልጆች ላይ የምታደርገው ህግ ነው። ልጅ ብትወልድ ለምሳሌ ወደ ጥሩ ነገር ታዘዋለህ፣ ከመጥፎ ትከለክለዋለህ። ጥሩ ካደረክ ሽልማለሁ የሚል ነገር ታቀርብለታለህ። ይሄን ደግሞ መጥፎ ካደረክ ደግሞ ትቀጣለህ ትለዋለህ። ይሄንን እንደ ሎጂክም ራሱ ብሄር ከምትገናኝሮ የሚቀበለው የሆነ ነገር ነው። ይሄን ይመስላል። ከቁርአንና ከሐዲስም እንደነገርኩህ አምላክ በነብያት በኩል ነብይ ቀደም ነገርኩህ ማለት ነው። ልጆች ቅድም አዛን ስለተባለ ዙሁር ልሰግድ ነው። ቀጥሉ። ዛህር አለሽ የለሽም? አለሁኝ ነሴ አለ። እሺ ጥያቄ ካለህ መቀጠል ትችላለህ ወገናችን። ላይፍ ኢዝ ጋድ አለ እንትን ብሏል። እሺ ወጥቷል። ዳኛው አለ ዳኛው አለ ሰላም ነው። እሺ አለን አልሐምዱሊላህ። እንደኛ አላህ ሰላም ነው። እሺ አልሐምዱሊላህ ረቢል ዓለሚን። እሺ ጥያቄ ካለ ቀጥል። እኔ ያው ጥያቄ ምንድነው ስለ መጥለጥ ምንድነው ስለ ቀዷና ቀደር ነው ጥያቄ። ለምሳሌ ያው ፈጣሪ መጀመሪያ ሁሉንም ነገር ሲፈጥር አውቆ የምሳሌ የገነትንም ለገነት የጀነትንም ለጀነት ብሎ ፈጥሯል። በፊት ሁሉንም ነገር ለምሳሌ አንድ ሰው ሀብታምም ይሁን ድሃም ይሁን መጀመሪያ አውቆ ፈጥሮታል። ለጀሃነም የሚገባውን ለጀሃነም ለጀነት የሚገባውን ለጀነት ብሎ አይደለም የፈጠረው።
ጀሃነም የሚገባው በነፃ ምርጫው ነው። ጀነት የሚገባውም ነፃ ምርጫው ነው። አላህ Subhanahu Wa Ta'ala እዛ ላይ የጻፈው ነፃ ምርጫው ነው፣ የሰውየውን ነፃ ምርጫ። ለጀነት የሚያበቃውን ስራ ሰርቶ ጀነት እንደሚገባ፣ እንደዚሁም ደግሞ ለጀሃነም የሚያበቃውን ስራ ሰርቶ ጀሃነም እንደሚገባ ነው አምላክ የጻፈው እንጂ አላህ Subhanahu Wa Ta'ala ስለጻፈበት አይደለም ወደ ጀሃነም ወይም ወደ ጀነት አንድ ሰው የሚገባው። ነው። ስለዚህ አንድ ሰው ነፃ ምርጫ ተሰጥቶታል። በዛ ነፃ ምርጫው ምንድነው የሚሰራው የሚለው ደግሞ እያንዳንዱ ነገር አላህ Azza wa Jalla ጽፎታል። አላህ Azza wa Jalla ማንኛውንም ነገር ያውቃል፣ ያወቀውን ነገር ጽፎታል። አንተ ወደፊት ምን እንደምትሰራ ያውቃል፣ ምን ሰርተህ ጀሃነም እንደምትገባ ያውቃል፣ ምን ሰርተህ ጀነት እንደምትገባ ያውቃል። እሱን ጽፎታል ብለን ነው የምናምነው እንጂ ጀነት እንድትገባ ጽፎታል ብለን አናምንም እኮ። ያው እዚህ ላይ እኔ አሁን ያልኩት በመሀል ያለባችሁ ነው እንጂ አልቀረጥኩም። እንደዛ ብሎ ሁሉንም ነገር አውቆ ከፈጠረው ምን አይነት ለምሳሌ ለአንድ ሰው ጀነት ይገባለሁ ብሎ ምን ጥሩ ስራ መስራት ይጠበቅበታል? ለመጀመሪያ ተወስኖበት ተጽፎበት የለም ወይ ለማለት ነው። የሚኮሻኮሽ ነገር አለ። ድምፅህን ከፍ አድርገውና እንደገና አይሰማም? ይሰማል፣ ግን የሚኮሻኮሻና ድምፅህን አፍኖታል። አየር ነው ምናምን ነው የሚሆነው እያልኩት ያለው ፈጣሪ ሲፈጥር ሁሉንም ነገር ቀድሮ ፈጥሮ የለ ወይ? በቀድር ብሎ ፈጥሯል። ሁሉንም ነገር አውቆ ፈጥሮታል። አንድ ሰው ሀታ ሀብታም መሆኑን ራሱ መጀመሪያ አውቆ ፈጥሮት የለም ወይ? ባይሰራ ቢሰራ ያ ሰው እንግዲህ ሀብታም ላይሆን ይችላል ነው አይደለም? ተሳስተሃል እዚህ ላይ ሀብታም እንዲሁም የሚሆነው ራሱ ሰርቶ እንደሆነ ስለሚያውቅ ነው የጻፈው። ለምሳሌ አምላክ ለሰው ልጆች ነፃ ምርጫ ሰጥቷቸው ነው። ግልጽ ነው። ለሰው ልጆች ነፃ ምርጫ ሰጥቷቸው ያንን ነገር እነሱ ሰርተው፣ ለምሳሌ አንድ ሰው ሀብታም እንደሚሆን ሰርቶ ሀብታም እንደሚሆን ያውቃል። በእንደዚህ አይነት ምክንያት ሰርቶ ሀብታም እንደሚሆን ያውቃል። ስለዚህ ያንን ስለሚያውቀው አላህ Subhanahu Wa Ta'ala ሀብታም ብሎ ሊጽፈው ይችላል። ይሄኛው እንደሆም እንደዚሁም ደግሞ በራሱ ምክንያት እንደዚህ የሆነው ምናምን ብሎ አምላካችን አላህ Subhanahu Wa Ta'ala ያንን ሊጽፈው ይችላል። ማንኛውም ነገር አላህ Subhanahu Wa Ta'ala እኛ ነፃ ምርጫችን ጋር በተያያዘ ከውንዩ ሳይሆን፣ ለምሳሌ አንድ ሰው ቀይ ልሁን ጥቁር ልሁን ምናምን ብሎ አንተ አይልም። በራሱ ይሄ ምርጫ የለውም ሲጀመር። ምርጫ በሌለን ነገር አምላክ ነው የጻፈብን። ግልጽ ነው። ለምሳሌ እንደዚህ ሀገር ላይ ልወረድ ወይም እንደየተ ቦታ ላይ ልወለድ የሚለው ነገር እኛ ምርጫ አይደለም። ይሄ ግልጽ ነው። እሱ ስለጻፈብን ነው ያንን ነገር ይሆን ነው። ገብቶሃል? ማንኛውም ሰው ማለት ነው። ነገር ግን ነፃ ምርጫችን ጋር በተያያዘ ግን እኛ ስለምንሰራው ነው የጻፈው። ለምሳሌ አንተ ገሃነም እንደምትገባ በነፃ ምርጫ ስለሚያውቅ ጽፎታል። ጀነት እንደምትገባ በነፃ ምርጫ ስለሚያውቅ ጽፎታል እንጂ አንተ ገሃነም እንድትገባና ጀነት እንድትገባ አልጻፈብህም። ግልጽ ነው። የኛ እምነት ይሄ ነው። ዳኛው ይሰማሃል? አዎ ይሰማል። የሰማሽ ነው? የኛ እምነት ይሄ ነው። ግልጽ ነው አይደለ? እሺ ለምሳሌ ፊት የተጻፈው ነገር አሁን ያው ሁሉንም አውቆ ምንድነው የሚባለው የጻፈበት ለውሃል መፈዝ ነው ምንድነው? አዎ ለውሃል መህፉዝ አይዋ ታዲያ በዛ ላይ የጻፈውን ነገር ይቀይረዋል። ለምሳሌ ቀይሮ በሌላ ጊዜ ይጽፋል። አይቀየርም ነው አይቀየርም። እሺ ሌላ ቦታ ደግሞ ምንድነው በረመዳን ለይለቱል ቀድር ላይ እና በአመቱ ምንድነው ደግሞ ቦታ ላይ ቀድሮ ይጽፋል የሚል ኡስታዞች ሰምቻለሁ። ማለትማ እሺ እንትን ላስታውስህ፣ ምናልባት ብዙ ጊዜ የሚነሳው ጥያቄ ላስታውስህ ጠፍቶብህ ከሆነ ምናልባት ዱዓ ቀደርን ይመልሳል ሲባል ሰምተህ ነው? ቀደርን ይቀይራን ሲባል ሰምተህ? እንደዛ ብቻም አይደለም። እንደዛ ብቻም ሳይሆን ቀደር ረመዳን ለይለቱል ቀድር ላይና በአመቱ ደግሞ ማን ላይ እንደሆነ አላውቅም። በሁለቱ ቀኖች ያለው ሀል መፍስ ላይ ያለውን ይቀይራል፣ ቀይሮ ይጽፋል ብለው። አይ እንደዛም ይላል። ለይለቱል መህፉዝ ላይ ያለውን በረመዳን ለይለቱል ቀድር ላይ ቀይሮ ይጽፋል የሚል ነገር የለም። እኔ ይሄን ጥያቄ ሌሎችም ጋር ጠይቂያቸው እንደዚያ ብለው ስለመለሱልኝ ነው።
ለውሃል መሕፉዝ ላይ ቀይሮ ይጽፋን ብለው አዎ ይቀድራል። የዓመቱን በሌሊቱል ቀድር የተባለው ይቀድራል እኮ ያንማ የዓመቱን የሚሰራውን ነገር ይቀድረዋል ነው እሱና ይሄኛው ይለያያል እንጂ ይቀይራል የሚል ነገር ማንም ሙስሊም አይነግርህም። አላህ Subhanahu Wa Ta'ala የጻፈውን ነገር አይቀይርም። ለውሃል መሕፉዝ ላይ የተጻፈው ታዲያ የቱ ነው የሚቀየረው ከተባለ ልነግርህ እችላለሁ። እሱ የሚቀየረው የቱ ነው የሚለውን የሚቀየረው ሰዎች ዘንድ አለ የሚቀየረው መላእክቶች ዘንድ አለ ቃይንደ ኃይለ ማርያም ይታልካ እንዴ መላእክቶች ዘንድ አለው አላህ Subhanahu Wa Ta'ala እሱን ይቀይረዋል። ለምሳሌ አንድ ሰው ዱዓ ቢያደርግ ዱዓ ቀደርን ይመልሳል ብለዋል አላህ መልእክተኛ አለይሂ ሰላቱ ሰላም። ግልጽ ነው የተጻፈን ነገር ይመልሳል ብለዋል። የቱን ነው የሚመልሰው ታዲያ ከተባለ መላእክቶች ዘንድ አለው ነው። ይሄ ታዲያ መላእክቶች ዘንድ አለው። አሁን መላእክቶች በቀኝና በግራ ሆነው ይጽፋሉ። ለምሳሌ ወንጀል ስትሰራ ይጽፋሉ፣ መልካም ነገር ስትሰራ ይጽፋሉ። ነገር ግን አንተ ቶሎ በልህ ተውበት ካደረክ ግን ያንን ነገር ሰርዘው መልካም ነገር ያንን ነገር ሊጽፉልህ ይችላል መላእክቶች ማለት ነው። ነገር ግን ለውሃል መሕፉዝ ላይ ያንን እንደምታደርግ ተጽፎን አስቀድሞ ይታወቃል። ለውሃል መሕፉዝ ላይ ማለት ነው። ይሄን ነገር አንተ ወደው ተውበት አድርገህ እንደምትመለስም ስለሚታወቅ ያንን ነገር አስቀድሞ ጽፎታል ብለን ነው እንጂ ምናምነው መላእክቶች ዘንድ ያለው ነው እንጂ ይቀየራል ተብሎ የሚታመነው ለውሃል መሕፉዝ ላይ ያለ ይቀየራል ብለን በፍጹም አናምንም። እና ይሄ ነው ሰላም ዛህራ እንዴት ነሽ? ዳኛ ቆይ ኃይለ ማርያም አንዴ ዳኛ ይጨርስና ትቀጥላለህ። ወገናችን አብሽር፣ ሁላችንም ሰዓት አለ። እሺ እያዳመጥኩ ዳኛው ጨርስ ጥያቄህን ጨርስክ ጥያቄህን። ይሄ ነው መልሱ። አዎ እንግዲህ ያው ትንሽ ግን ቅር ያለ ነገር አለ ማለት ያው እዚህ ላይ ቅር ያለህን ቅር ያለህ አይደለም። ሌላ ጊዜ ምናልባት ብዙ ጊዜ ስለደማ አይ ኖ አትተው፣ ችግር የለም። ያልገባህን ጠይቅ። ጠይቀኝ ያልገባህ ነገር ምንድነው? እዚህ ላይ ከላይ ፔክ የሚለውን ፎሎ አድርጉት። እሺ ልጆች፣ ዳኛው ቅር ያለህን ማንኛውም ጠይቅ። ሳይገባህ ማለፍ ስለሌለብህ ማለት ነው። ያልገባኝ እኮ አሁን የትኛውን ማለት እናንተን ነው ተቀብዬ ወይስ የትኛው እውነታውን ለመያዝ ነው? እውነታውን ለማወቅ ነውና በጎዲን ምንድነው ያልገባህ? ይቀይራል። አሁን ለውሃል መሕፉዝ ላይ ያለውን ይቀይራል የሚሉ ወገኖች አሉ እኮ። እሺ ማስረጃ ስጠኛ። በቃ እንደዛ ብለው ከሆነ ማስረጃ ጠይቃቸውና ለውሃል መሕፉዝ ላይ ያለውን ይቀይራል የሚሉ ከሆነ ይዛቸውና ከዛ በኋላ እናወራለን እሱ ጋር። ለውሃል መሕፉዝ ላይ ያለውን ይቀይራል ብለው የተናገሩትን ሰዎች ማለት ነው። ወይም ደግሞ ማስረጃ ስጠኝ ይበላቸውና እሱን ተቀብለን ማስረጃ ስላቸው ያው ሐዲሱን ባላቀውም ተሐዲሱን ጠቅሰው ለይለቱል ቀድርና በአመቱ ደግሞ የትኛው ማን ነው የሐጅ አካባቢ ያለው ወር ይሁን ብቻ አላውቅምና እነሱ ወር ላይ ይቀይራል። ተሳስተዋል። እንደዛ ብለው ከሆነ ለውሃል መሕፉዝ ላይ ያለው ጽሑፍ አይቀየርም። እሺ ተሳስተዋል። ነገር ግን ብለው ማስረጃ ሰጥተው ከሆነ ይዘህና ቶሎና ከዚህ እናወራበታለን። እኔ ያልኩ ቅድም ይሄ ዱዓን መተመለከተ ምናምን ከሆነ እሱ ይቀየራል። ያንን ደግሞ ቅድም እንደነገርኩህ ነው መላእክቶች ዘንድ ያለው ነው እንጂ ለውሃል መሕፉዝ ላይ ያለው አይደለም። ገብቶሃል? እሺ መላእክቶች ላይ ያለው ተቀየረ ለብቻ ስልጣን አላቸው ማለት ነው። መላእክቶች ማለት ፈጣሪ ከሚላቸው ውስጥ ለራሳቸው የሚሰሩት የሚያሻሽሉት ወይም የሚቀይሩት ነገር አምላክ ነው ያንን የሚሰጣቸው እኮ በቀኝና በግራ አድርጓቸዋል። ለምሳሌ በአንተ በቀኝና በግራ መላእክት አለ። ግልጽ ነው። ረቂብ ዓቲድ ይባላሉ። ከዛ በኋላ እነዛ መልካም ስራ ከሰራ መልካም ስራ ይጽፋሉ፣ መጥፎ ስራ ከሰራ መጥፎ ስራ ይጽፋሉ። ገብቷል? እነዛ መጥፎ ስራና መልካም ስራ ይጽፋሉ። ያንን ነገር አንተ ለምሳሌ ወንጀል ሰርተህ ከሆነ ወደው ተውበት ካደረክ ተውበትህ ይጻፍልሃል። ያንን ነገር ይቀይሩታል፣ ይሰርዙታል ማለት ነው። ያንን ነገርም አምላክ ነው ያደረጋቸው። በቀኝና በግራ እንዲቆጣጠሩኛል አምላክ ነው የመደባቸው። ያን ነው ይቀየራል የተባለው እንጂ እንትኑን አይደለም። ለውሃል መሕፉዝ ላይ ያለው በፍጹም አይደለም። ሌላ ጥያቄ ካለ ሊስት አድርገውና ይሄኛውንም ማስረጃ ጠይቃቸው ነው ቶሎ። እሺ እና እናወራለን። ችግር የለውም። ስለነበረን ቆይታ እናመሰግናለን። እሺ ኃይለ ማርያም አለ። ኃይለ ማርያም
እሺ ኬጂ እንትን ነው መሰለ የውጭ ዜጋ መሰለኝ። ኬጂ አለ ኬጂ ኤፍ አለው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጥያቄ ነው እንደሚል ንጽጽር ጥያቄ ማለት ነው። እሺ የለም እኔ ማን ነኝ አለሽ? አለው። ሰላም ነው፣ እንዴት ናችሁ? ደህና አልሐምዱሊላህ። እንዴት ነሽ? ተውት ይቀመጥ ያዳምጥ። እሺ ጠይቂ። እኔ ማን ነኝ? ተዋቸው ዳኝ። እንዴት ናችሁ? ሰላም ነው። አወቅሽኝ? ቃል ነኝ። አልሐምዱሊላህ። ቃልዬ እንዴት ነሽ? ባለ እንኳን ቀየርሽ። ቢዚ ያደረጉሻ? አብሽሪ። እሺ ኧረ በስመ አብ ቢዚ ያደረጉኝ ብቻ ብታይ ሰፈር ሁሉ መኖር አቅቶኛል። ተደብቄ ነው ያለሁት ሁላ። የኔ እናት አላህ ይርዳሽ። እንግዲህ ምንም ማድረግ አይቻልም። እንደዚህ ነው በቃ። እስልምና እንትን ሰላልሽ ብቻ ከባድ ነው በጣም እና አብሽሪ። አላህ Subhanahu Wa Ta'ala ያውዝኪ። አላህ ቀኑን መንገድ ይምራሽ። አብሽሪ ኢንሻአላህ። በዱዓ አትርሳት እሺ። ምርጥ እናት ናት በነገራችን ላይ። ቆይ ጥያቄዋን ትጨርስና እነግራቸዋለሁ ስለሽ። እሺ እኔ ማን ቀጥ ያሁን ጥያቄሽን ቃል የሐቢበቲ አብሽሪ። ቆይ አንዴ ጥያቄን ጽፌ ያስቀመጥኩት ነበር። ተማለ ቆይ አንዴ ሶሊያና ሐቢበቲ ቆይ አንዴ ሰተቀጥልና ይሳስ ጨርስ ትጠይቂያለሽ። እስከዛ ሌላ ሰው አስተናግጂ። ቆይ አንዴ አብሽሪ። እሺ ችግር የለውም። እሺ ቀጥይ ሶሊያና። እሺ እኔ አንድ ጥያቄ ነበረኝ። አብሽሪ ጠይቂ። እስልምና ከቁርአን በፊት ነበረ ወይስ ከቁርአን በኋላ ነው? ማለት ከነብይ ከቁርአን በፊትም ነበረ የሚተረጎመው ህጋቸው ምን ነበረ? ማለት በተውራት በኢንጂል ዘቡር በብዙ መጽሐፍ ብዙ አምላክ እሺ መርሐባ አምላክ አላህ ዘወጀል ብዙ መጽሐፍቶችን እናውርዳ ብዙ ነቢያቶችም ልኳን። ለምሳሌ ከአዳም ጀምሮ ነው ነብይ ያለ ብለን እናምናምነው። አዳም ራሱ ነብይ ነው። ለቤተሰቦቹ ትምህርትን ያስተምራቸው ነበረ። እንደዚሁም ደግሞ ሰላት አሰጋገድ፣ አጿጿም የተለያዩ ነው። ኤቢ ሚታርጊ ማማይ አንዴ ሚታርጊና እንጨርስና ትከታያለሽ። እሺ ምንድነው ጾም አጿጿም ምናምን መለኮታዊ የሆኑ ነገራቶችን አላህ Subhanahu Wa Ta'ala እንዴት እንደሚያመልኩ ያስተምራቸው ነበር። አዳም ራሱ ያላህ መልእክተኛ አለይሂ ሰላቱ ሰላም አደም ነብይ ነበረ ተብሎ ተጠይቀው አደም ነብይ ነበረ ብለው ተመልሰዋል ማለት ነው። ስለዚህ አዳምም ነብይ ነበረ። ከዛ በኋላ ያሉት ራሱ እነ እንድሪስ ከአዳም በኋላ ያሉት በአጠቃላይ ብዙ ነቢያቶች አሉ። ለምሳሌ እነ ኑህ፣ እነ ኢሳ፣ እነ ሙሳ፣ እነ ኢሳቅ፣ እነ ያዕቆብ ብዙ ነቢያቶች አምላክ ልኳን ወደ ምድር ማለት ነው። ስለዚህ እነዚህ ነቢያቶች ሁሉ የሰበኩት እስልምና ነው። አላህ Subhanahu Wa Ta'ala በጣም ብዙ ቦታዎች ላይ ተናግሯል። ስለዚህ እስልምናን የሰበኩት እስልምና ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊትም የነበረ ሃይማኖት ነው። አላህ ዘንድ የተወደደ ሃይማኖት እስልምና ብቻ ነው። የተፈጥሮ ሃይማኖትን ብሎ አምላካችን በሱረቱ ሩም ላይ ያስቀምጠው እሱ ነው። ሰዎች የተፈጠሩበት ሃይማኖትን ያዟት እያለ ማለት ነው። እና ይሄ ነው ማለት እነ አደም ያምኑን ቁርአን ህግ ነበር ማለት ተዳደሩ። በራሳቸው ጊዜ ቁርአን ነበራቸው፣ የራሳቸው ቁርአን ነበራቸው። ከዛ በኋላ ሌላ እሱን ቁርአን ሽራውን ሌላ አዲስ የመሐመድ ቁርአን የመጣ ቁርአን ማለት ተነባቢ ማለት ነው። የራሳቸው መጽሐፍ መመሪያ ነበራቸው። መለኮታዊ ራእይ ግልጣተ መለኮት ነበራቸው። አላህ ያወርድላቸው ነበረ። ለምሳሌ ከወረዱት መጽሐፍቶች መካከል በቁርአን ላይ የተጠቀሱ አሉ። ለምሳሌ ተውራት ወይም ኦሪት ተብሎ የሚጻፈው የሚተናገረው ለሙሳ አለይሂ ሰላም በመለኮታዊ እጁ ጽፎ አምላክ አላህ ዘወጀል ሰጥቶት ነበረ። ከዛ በኋላ ከጊዜ በኋላ ነው ክፍልፋዮች የሙሴ መጽሐፍ ክፍልፋዮች ያደረጉት እያለ አምላካችን አላህ ዘወጀል ይናገራል። መጀመሪያ የወረደው እሱ ነበረ። ትክክለኛ መጽሐፍ አንድ መጽሐፍ ነበር የወረደው። ከጊዜ በኋላ የተለያዩ መጽሐፍቶች አደረጓቸው እያለ አምላካችን አላህ ዘወጀል ይናገራል። ስለዚህ መጀመሪያ የወረደው እስልምናን ነበረ የሚሰብከው ሙሳ አለይሂ ሰላም ወይም ሙሴ። እንደገና ደግሞ አንዱን አምላክ በብቸኝነት ተገዙ ነበር ሲል የነበረው። ያንን ያስተማረውን አስተምሮ ደግሞ አምላካችን አላህ በሱረቱ በቀራ በሱረቱ አዕራፍ በተለያዩ ቦታዎች ላይ ነግሮናል። ገብቶሻል? ስለዚህ ሲመሩበት የነበረው መጽሐፍ በሙሴ ጊዜ የነበሩ ሰዎች በኦሪት በሚባል መጽሐፍ ነበረ። በዳዊት ጊዜ የነበሩት ደግሞ ወይም ዳዊት ሲመሩ የነበረው በዘቡር ነበረ። በኢየሱስ ጊዜ ወይም በኢሳ ጊዜ የነበሩት ደግሞ በኢንጂል ወይም በወንጌል ነበር ሲመሩ የነበረው። ወንጌል ግን አሁን እናንተ ያዛችሁ ሳይሆን
አላህ ሱብሓነሁ ወተዓላ ለራሱ ወንጌል ቃልን ሰጥቶታን ብለን እናምናለን። ቃልን አውርዶለታን ብለን እናምናለን። አላህ ሱብሓነሁ ወተዓላ መጽሐፍም ሰጥቶኛል ይላል። ስለዚህ መጽሐፍ ተሰጥቶታን ብለን እናምናለን። ያም መጽሐፍ ሲሰብክ ነበረ ነው። ስለዚህ እኔ ማንነኝ የምትለው አንዳንድ ልጆች በኋላ ትገባለህ ኬጂ እሺ ወንድሜ ይሄን ወንድም ትገባለህ። እኔ ማንነኝን አስገቧት ለው ሰማህቱ አታውርዷት። እሺ ቀጥይ ማማዬ ሶሊያን። እያንዳንዳቸው ነቢያት የየራሳቸው ህግ ነበራቸው ማለት በእነሱ ዘመን ሌላ ህግ፣ ሌላ አዲስ ነቢ ሲመጣ ደግሞ ሌላ ህግ ነበር ማለት ነው። ረሱሎች እንትናቸው ዋና አስተምሮታቸው በፍጹም አይቀየርም። አምላካቸው አንድ አምላክ ብቻ ነው የሚለው አስተምሮ በፍጹም አይቀየርም። አንድና ብቸኛ የሆነውን አምላክ ነው የሰበኩት ሁላቸውም። አምላካችን አላህ ሱብሓነሁ ወተዓላ ምንድነው የሚለው? በየህዝቡም ሁሉ ውስጥ መልእክተኛ ልከናል። ሁላቸውም ሲመጡ ግን አላህን ተገዙ ከጣዖታት ራቁ የሚልን አስተምሮ ነው የሰበኩት ሁላቸውም ማለት ነው። طيب ስለዚህ ያስተምሮታቸው በፍጹም አይቀየርም። ግን ለምሳሌ ሰላት አሰጋገድ፣ ጾም አጻጻም ላይ የተወሰነ እንትን ሊል ይችላል እንጂ የየራሳቸው አስተምሮ ሲሰጣቸው ህዝባቸውን ሲያስተምሩ የሚሰጣቸው አስተምሮ አንድ ነው። ገብቶሻል? የሚቀየር ነገር የለውም። ታዲያ እንደዛ ከሆነ ነብዩ መሐመድ ሲመጡ ለምን ተቃወሟቸው? በዛ በፊት ያስተምሩታል። እዛቸው የመጡት በአላህ ስም ስለሆነ መች ተቃወሟቸው? አልተቃወሙም። ነቢያቶችን እኮ አረጋጋጭ እኮ ነው ሆነ የመጡት። ያገባኝ ግን በነብዩ መሐመድ ጊዜ በጣም ብዙ ነገር ደርሶባቸዋል። እስከ መሰደድ፣ ከሀገር እስከ መባረር፣ አንድ በአንድ ቀስ በቀስ ከሚስታቸው ጀምሮ ነው የመጡት። ሰዎቹ ነው እንደምትይ ሰዎችማ ነቢያት ሲመጡ እኮ ነው። ሁሉም ነቢያት ሲመጡ ነው። ያንማ ሁሉም ነቢያት ሲመጡ እኮ ከሃዲያኖች እኮ ይቃወማሉ። ከሃዲያኖች ያኔ ኢየሱስ ክርስቶስ ሲመጣ ራሱ ይሄ ግልጽ በጣም ብዙ ተአምር ከሰጣቸው በኋላ ካሳያቸው በኋላ ግልጽ ድግምት እንጂ ሌላ አይደለም፣ አንተ ደጋሚ ነህ ብለው ነው የተናገሩት። እንደዚህም ደግሞ ሱረቱ ሶፍ ላይ ብታነብ እንደዛ ነው የሚለው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንተ እንደዚህ ምናምን ብዙ ነገር ብለዋቸዋል። ከሀገራት አባረዋቸዋል ወዘተ። ሙሳና አለይሂ ሰላም ፊርዓውን ስንት ነው ያሰቃየው? እስራኤላውያን ጋር በጣም ነው እኮ ያሰቃየው። ሌሎችንም እነ ኑህ እኮ 950 ዓመት እንደዛ ሲሰብኩ እኮ ብዙ መከራና ችግር እኮ ነው የደረሰባቸው። ከዛ ሁሉ ያንን ሁሉ መከራ ለፍቶ 950 ዓመት ሙሉ ለፍቶ እኮ ምንድነው ያገኘው መጨረሻ ላይ? ወደ ከ70 እስከ 100 የሚደርሱ ሰዎች ብቻ እኮ ነው አማኝ ያገኘው ራሱ። ገብቶሻል? መጨረሻ ላይ ዱዓ አድርጎ ሰዎች እንዲጠፋ ያደረጋቸው ራሱ። ገብቶሻል? ስለዚህ ይሄ ነቢያቶች ሲመጡ ይሄ የተለመደ ነገር ነው። ሰዎች አይቀበሉም፣ ያስተባብላሉ፣ ይሳደባሉ። አሁን ድረስ እየተሳደቡ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ግን ነቢያቶቹን በአጠቃላይ ነው እነሱ ለነቢያቶች እንትን አይሉ አይራሩም ከሃዲያን እና እንደዛ ነው። ስለዚህ ዋና ሀሳቡ አሁን እያንዳንዳቸው ነቢያት የየራሳቸው ህግ ነበራቸው። እስልምና የሚመራ በፊት በኦሪት ነበረ፣ ከዛ በወንጌል፣ ከዛ በቁርአን ማለት ነው። እንደዛ ነው። የራሳቸው መጽሐፍ ነበራቸው። ትክክል። ስለዚህ ሁሉም ተሽሮ አሁን ቁርአን ላይ ጸድቋል ማለት ነው። ጭብጥ ሀሳቡ ባይወጣም አረጋግጦ ነው የመጣው መጽሐፍ። ቁርአን በፊት የመጣው መጽሐፍ አረጋጋጭ ነው የመጣው። ዋናው አስተምሮ በፍጹም አይቀየርም። ቁርአን ለምሳሌ ሰላት ይሰገድ ነበር፣ ጾም ይጾም ነበረ። እንደዚሁም ደግሞ አንድ አምላክ በብቸኝነት የሚመለክ የሚለው አስተምሮ በፍጹም አይቀየርም። ይሄ ግልጽ ነው። ነገር ግን አሰጋገዱ ላይ አጿጿሙ ላይ ለምሳሌ ቀኑ ሙሉ ሲጾሙ የነበሩት አሁን እኛ ቀኑ ሙሉ ስንጾም እነሱ እንዴት ነው የሚጾሙት የሚለው ነገር ይሄ አልተገለጸም። ወይም ደግሞ ሌሎች ነገራቶች ትንሽዬ ሽርዓት ወይም ሐጅ ሰላም ያለከስ የተወሰነ ነገር ሊቀየር ይችላል። ከዛ ግን ዋናው አስተምሮ ግን በፍጹም አይቀየርም። አስተምሮታቸውም አንድ ነው። የነቢያትን አስተምሮ ነው መሐመድ ሰለላሁ ዐለይሂ ወሰለም የዘገቡት የደገሙት እንጂ የራሳቸውን አስተምሮ ይዘው አልመጡም። እሺ ሰላቱ ላይ ሰላትና ጾሙ ላይ ተሐድሶ ተደርጎበታል ማለት ነው አይደል? ምክንያቱም ተሐድሶ የሚባል ነገር የለም። በቃ እንትን ነው ሰላቱም ጾሙም አለ እኮ ማለት አለ። ጾም ነበረ ግን የተወሰነ ማስቀመጥ አላህ ሱብሓነሁ ወተዓላ እንደሆነ የሚለው የቀደምት ነቢያቶች ሲጾሙ እንደነበሩ እናንተም ጾሙ እንደነበሩ እናንተም ሁሴን መጥቷል መሰለኝ ጥያቄ ተደርጎበታል ያልኩሽ። ኃይለማርያም ሲሰግዱ ረጅም ሰዓት ትንሽ ቆየሁኝና ሰው ደንግጣ የጣታችሁ እንደዚህ ኃይለማርያም አንዴ ጣታችሁ እንዲ ተሰሰቡ ጣታችሁን የምታነቃንቅ ነገር ማለት ነው። እሱን ምልክት ሰጥቷታል። የሞቱ መስራት ደንግጣ ምናምን ነገር አይቻልም። ያ ከዛ በፊት ሰላቱ እንደዛ እሺ በቃ ሶሊያና ሁሴን መጥቷል። ከሁሴን ጋር ቀጥይ። የቀረውን ጥያቄዎችን ሁሴን ጋር ቀጥይ። ሶሊያና እሺ ቀጥል። ሁሴን ባርክ ነገሽ ምንድነው?
ጥያቄ ሰምታል ድገምልህ። ሌሎችም መልሳልኛለች። አሁን በአሰጋገድና በጾሙ ላይ ነው። ጾሙና ሰላቱ ላይ ታድሶ ተደርጎበታል። ያ ያልኩበት ምክንያት ደግሞ በፊትም አንድ አይነት ከሆነ ነብዩ መሐመድ ሲሰግዱ ጣታቸውን ምልክት ሰጥተዋል ለልጃቸው። ልጃቸው ሞቷል አባቴ ብላ በደነገጠች ሰዓት ላለመሞታቸው ምልክት ጣታቸውን በማነቃነቅ ምልክት ሰጥተዋል። ሶላቱ ጋር ምን አገናኘ? ማለት ከዛ በፊት የኖረ ቢሆን ኖሮ ታውቀዋለች ህጉንና እየሰገዱ እንደሆነ ትረዳለች። ይሰግዱ ነበር ነብያቶች። ከዚህ ጋር ያገናኝ ይሰግዱ ነበር፣ ግን ተሐድሶ ተደርጎበታል። ተደረገበት። ታዲያ ለምን ደነገጠች ልጃቸው? ረጅም ሰዓት ቁጭ ስላልኩ ነው። ረጅም ሰዓት ሰላት ላይ ረጅም ሰዓት ሲቀመጡ አባቴ ሞተ ብላ ስደነግጥ እጃቸውን በማነቃነቅ መኖራቸውን እንትና አረጋገጡላት። እሱ ከሶላቱ ድንጋጌ ጋር የሚያገናኘ ነገር የለም እኮ። አሁን ነብያቶች ይሰግዱ ነበር ወይ? አዎ ይሰግዱ ነበር። ልክ እንደኛ ነው አሰጋገዳቸው? አዎ ልክ እንደኛ ነው። አሁን እንደኛ በምንሰግድበት ወቅትና ጊዜ ነው ወይ? አዎ ነው። ለዚህ ሁሉ ማስረጃ ልስጥሽ ነው። መረጃነቱ ሳይሆን ልጃቸው ህጉን የምታውቅ ከሆነ የሰላቱ ተመሳሳይ ከሆነ ለምን ደነገጠች? የደነገጠችው በምን ነው? ረጅም ሰዓት ቁጭ ሲሉ ሞቷል አባቴ ብላ ሰላቱ ላይ ደነገጠች። እጃቸውን አነቃነቁላት። አይ አባቴ ያለ ብላ አመነች። ያ ደግሞ በዛው ቀጠለ። አሁን እናንተም ሲሰግዱ ጣታችሁን ጣት ተቋሚ ጣታችሁ ታነቃነቃላችሁ። ጋር ይሄ ድንጋጌ ጋር አያያዝም። ይሄ መኖራቸውን ለማረጋገጥ ነው ይሄ እንጂ ከሶላቱ ጋር ድንጋጌ ጋር አይደለም። ስለዚህ ጣት ባይነቃነቅም ኖርማል ነው ማለት ነው። አሁን ሲሰገድ ኖርማል ነው ኖርማል ነው። እሺ ያ ማለት ታድሶ አልተደረገበትም ነው። አንድ ግልጽ ያልሆነልኝ ነገር በኦሪትም እንደነገረችኝ የሆነ እህታችን በፊት ከነብዩ መሐመድ በነበሩ ህጎች በኦሪትም ህግ በወንጌልም ህግ እንትን ይሉ ነበር ሙስሊሞች። ከዛ በፊት የነበሩ ሙስሊሞች ከነብዩ መሐመድ በፊት የነበሩ በኦሪትም በወንጌልም ታምኑ ነበር ማለት ነው። ለሙሳና ለዒሳ እነዚህ መጽሐፍቶች ተሰጥቷቸው ነበር ብለን እናምናለን። ያ ማለት የኦርቶዶክስ መጽሐፍ ቅዱስ ነው። ኦሪትና በውስጡ ላይ ይሄ እውነት አለ ወይ ከተባለ እሱ ሌላ ጥያቄ ነው። በውስጡ ላይ ያሉ እውነታዎች እንቀበላለን። ሙሴ ነብይ ነው የሚል ባገኝ መጽሐፍ ቅዱስ ላይ ይሄ ትክክል ነው፣ ሙሴ ነብይ ነው፣ ይሄ ቃል እውነት ነው ብዬ መሰክራለሁ። ለዚህ ነው አላህ በቁርአን ላይ በውስጡ ያለውን የሚያረጋግጥ እያለ ይገልጽልናል። በውስጡ ያሉትን ደግሞ ያርማቸዋል። ስለዚህ ይሄን ለሶስት ከፍሎ ነው የሚያየው መጽሐፋችን። አንደኛ በውስጡ ያሉ እውነታዎች ካሉ እውነት ናቸው ብለን እንመሰክራለን፣ አንክድም። መሲሁ ሙታንን ያስነሳ ነበር ወይ? አዎ ያስነሳ ነበር። አላህ በቁርአን ላይ እንደሚያስነሳ አረጋግጦልናል። በተሻለ ማየት የተሳናቸውን ይፈውስ ነበር ወይ መሲሁ? አዎ ይፈውስ ነበር። ይሄን አላህ በቁርአን ላይ አረጋግጦልናል። ከአምላክ ዘንድ በተሰጠው ኃይል ተአምር ያደርግ ነበር ነብያቶች። አብርሃም፣ ይስሐቅ፣ ያዕቆብ የሚባሉ ጻድቆች ነበሩ ወይ? አዎ ነበሩ፣ እናምናለን። መሲሁ በድንግልና ተወልዷል ወይ? አዎ እናምናለን። ድንግል ማርያም እናት ሆነች ወይ? ማንም ወንድ ሳይነካት የወለደች? አዎ ነች ብለን እናምናለን። አየሽ፣ በውስጡ የተገለጹ እውነታዎችን ያረጋግጣቸዋል ቁርአን። እነዚህን እውነት ናቸው ብለን እንመሰክራለን። እውነታን አንክድም፣ ከየትም ይምጣ ኢንሻአላህ። በውስጡ የተነገሩ ያልተነገሩ ደግሞ ነገር ግን ለአምላክም ክብር አይነኩም፣ ለነብያትም ክብር አይነኩም። በውስጡ የተነገሩ ነገራቶች አሉ በቁርአን ላይ፣ እነዚህ ግን አልተነገሩንም። አየሽ፣ እነዚህን ደግሞ እውነትም ናቸው ሐሰትም ናቸው አንልም። አየሽ፣ ለምሳሌ ከተባለ ኢሳያስ የሚባል ነብይ አለ አይደል መጽሐፍ ቅዱስ ላይ። አሁን ኢሳያስ ነብይ ነው አይደለም ተብዬ ብትጠየቅ ኢሳያስ ነብይ ነው እንዳለን አላህ በቁርአን ላይ ኢሳያስ የሚባል ነብይ ልክ ያለው ብሎ አልነገረኝም። አይ ነብይ አይደለም እንዳለን ደግሞ ነብይነት አይደለም ነብይ አይደለም ብሎ አልነገረኝም። ስለዚህ እንዲህ አይነቱን ይህን አምላክ ራሱ ነው የሚያውቀው ብለን እንተዋለን። ይህን ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም ላ ቱሰድቁሁም ወላ ቱከዚቡሁም አሉ። የመጽሐፍን ባለቤቶች እውነትን ማትበሏቸው ሐሰትን ማትበሏቸው ያሉት የዚህ አይነቱ ነው። የተገለጸውን ግን እውነት በሉ ተብለን ታዘናል። አይሻርላ ቀደም የነገርኩሽ መጀመሪያው ማለት ነው። ይሄን ግን ያልተገለጸልን ነገር የአምላክን ክብር የነብያትን ክብር የማይነካ እስከሆነ ድረስ ከአምላክ ዘንድ የመጣውን መለኮታዊ አስተምህሮ የማይነካ እስከሆነ ድረስ ያህዳ ነትርኩ ሊላሂ ዐዘ ወጀል ይሄን ለአምላክ እንተዋለን። ሶስተኛው ደግሞ ምንድነው? ለአምላክም ለነብያት አስተምህሮም ትምህርት የማይመጥን የሆነ ነገር የተገለጸ። ለምሳሌ ከነብያቶች መካከል አንዱ ነብይ ዳዊት የኦሪዮ ሚስት
እንደደፈረበት፣ ከዚያ ኦሪዮ እንዳስገደለው፣ ከዚያ የራሱ የግሉ እንዳደረጋት ይህን ሁሉ ይናገራል አይደለ? ይህ በፍጹም ይህ ታላቅ ነቢይ አላደረገውም ብለን እናምናለን። ሎጥ ከሴት ልጆች ጋር ወሲብ እንዳደረገ፣ እንዳስረገዘ፣ እንዳስወለዳቸው መጽሐፍ ቅዱስ ይናገራል። ይሄ በፍጹም ስህተት ነው ብለን እናምናለን። ሰለሞን አምላኩን እንደካደ ይናገራል አንደኛ ነገሥት ላይ አካባቢ። በስተመጨረሻ ሰለሞን 1000 ሚስቶች 700 ሚስቶች 300 ቁባቶች እንዳሉ ከገለጸ በኋላ ከባዕድ አምልኮ ሴቶች ጋር ይሄ እንዳደረገና አምላኩንም እንደተወ እንደ አባቱ እንደ ዳዊትም እንዳልሆነ እንደካደ ይናገራል። አላህ ይህም በፍጹም እኔ አልካደኝም ሰለሞን እያለ ይመሰክርለታል። ይህ ስህተት ነው ብለን እናምናለን። ሃሩን መጽሐፍ ቅዱስ ላይ ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ድረስ ብታነቢው ሃሩን ነቢይ እንደሆነ እንግዲህ ኦሪት ዘጸአት ምዕራፍ 7 ከቁጥር 1 ላይ ተገልጿል አይደል? ሙሴን ምን አለው እግዚአብሔር ሲናገር ሙሴ ሆይ ለፈርዖን አምላክ አድርጌዋለሁኝ አሮንንም ለአንተ ነቢይ አድርጌዋለሁ እያለ ይናገራል። ነቢይ የሆነ አካል ባዕድ አምልኮ ያሰራል ህዝቦቹን? ባዕድ አምልኮ ጣዖት ይሰራል? በፍጹም አይሰራም። ኦሪት ዘጸአት ምዕራፍ 32 ላይ ግን ሄዳችሁ ብታነቢው አሮን ለእስራኤላውያኖች የወርቅና የብር ቀላጭ አቅልጦ የወይፈን ጣዖትና ጥጃ እንደሰራላቸው ይገልጻል። ይህ አምላካችሁ ነው ከግብፅ ያስወጣችሁ ብሎም እንደሰጣቸው ያሳያል። ይሄም በፍጹም አላደረገም ብሎ አላህ በቁርአን ላይ አንድ ሳምራዊ ሌላ ሰው ነው የሰራው ብሎ ይህንን ታላቅ ነቢይ ሃሩንን አንጽቶታል። የዚህ አይነቶቹ ደግሞ ስህተት ናቸው ብለን እናምናለን እና በሶስት ከፍሎ ነው የሚያየው። ይሄን ይመስላል። እነዚህ አሁን የጠራኋቸው ነቢያት ሁሉ አላደረጉትም ያልከው በእኛ መጽሐፍ ቅዱስ ላይ ያሉት ማለት ነው። ልክ ኢየሱስ ክርስቶስ አልተሰቀለም እንደምትሉት ማለት ነው። እሱን ደግሞ ልክ እንዲሁ አምላክ አላህ ሱብሓነሁ ወተዓላ አልገደሉትም፣ አልሰቀሉትም። እኔ ያለሁ እያለ ይነግረናል። ወማ ቀተሉሁ ወማ ሰለቡሁ ይላል። ዋናው ጉዳይ አንዴ ልጨርስ። ዋናው ጉዳዩ ሰዎች በምንድነው በመሲሁ ላይ ተሰናከሉ፣ ተገደለ፣ ተሰቀለ ብለው አሰቡ። አላህ ሱብሓነሁ ወተዓላ ደግሞ ይህንን እውነት መግለጽ አለበትና ገለጸላቸው። እሺ እስከዚያ ድረስ ተሰቅሏል፣ ተገድሏል ብለው ያመኑ ሰዎች በመሳታቸው እንደው ተጠያቂው ማን ነው ከተባለ በዚህ ጥያቄ አይኖርባቸው። አንድ ነቢይ ተገደለ፣ ተሰቀለ በማመናቸው ይሄንን ከእምነት የሚያስወጣቸው ነገር አልነበረም። እስከ መቼ ድረስ አልተገደለም አልተሰቀለም የሚለው አንቀጽ በቀጣዩ ነቢይ ላይ እስከሚወርድበት ጊዜ ድረስ ተገድሏል፣ ተሰቅሏል ብለው በማመናቸው ሳይሆን አምላክ አድርገው በመያዛቸው ነው ተጠያቂ የሚሆኑት። አይሽ አይደለ? በእርሱ ኃጢአት በደሙ የኃጢአትን ስርየት አግኝተናል በማለታቸው በዚያ ነው እንጂ ስህተታቸው። አንድ ነቢይ ለምሳሌ ተገደለ ተሰቀለ ብሎ ባያምን አንድ ሰው በዚህ ላይ የሚጠይቅበት ነገር አይደለም፣ በአምላክ ቃል ላይ እስካልተገለጸ ድረስ። ይሄ ከመሰለው ሰውዬው በዘመኑ ማለት ነው። እና በዚህ ላይ ምንም ተጠያቂነት አይሆንባቸው ነበር። ነገር ግን ቃል ከወረደ በኋላ አልገደሉትም አልሰቀሉት የሚለው ቃል ወርዶ ከዚህ በኋላ ገለውታል ሰቅለውታል ያለ ሰው የዛኔ ነው ይሄ ተጠያቂ የሚሆነው ማለት ነው። አንድ ጊዜ ቅርታ ሳይጨርስልኝ እሺ ተደውሎብኝ ነበረሽ እና ይሄን ይመስላል ናቸው። እሺ የተሰቀለው ማን ነው? እንግዲህ አምላክ አላህ ሱብሓነሁ ወተዓላ እርሱን እንዳዳነው እንደወሰደው ነግሮናል። ስለተሰቀለው ይሄን ማወቅ አለባችሁ ብሎ ግዴታ አላደረገብንም። አምላክ ግዴታ እንድናውቀው ያደረገብንን ነገር እሱን ማወቅ ግዴታ አለብን። ያንን ሰው ግን ማወቅ አለባችሁ ግዴታ አላለን። ማወቅም ግዴታ አላለን። ማወቁ ምንም አይጨምርም፣ ኃጢአትንም እንትን አይልም፣ አያስብም። ስለዚህ ማለት በጾም በቁርአን ላይ የተጻፈውን ኢየሱስ ክርስቶስ ካልተሰቀለ ማን እንደተሰቀለ በሱ እኛ በአሁን ስለምናምንበት ማለት ነው። ለምን ያን ሰው አላወቃችሁም ብሎ የትንሣኤ ቀን የሚጠይቅበት ነገር አይደለም። ይሻላል። ይህ ለአዳም የትኛው ገነት ላይ ነበር ተብዬ ብትጠየቅ ከየትኛው ነው የወጣው ወደ የትኛው ላይ ነበር? ምንም የሚጠቅም ነገር አይደለም። ስለዚህ የክርስቶስ ማን ነው እንደዚህ በሱ ፋንታ የተሰቀለው ብሎ አምላክ ዋናው ቁም ነገር ምንድን ነው? መሲሁ ላይ የተሰናከሉትን ጉዳይ ማጥራትና መናገር አለበት። ይህን ተናገረ። ገደሉትም አልሰቀሉትም ብሎ ተናገረ። ታዲያ ምን ሆነ መሲሁ የሚለው ጥያቄ ይላል። ለእኔም አነሳሁት ይላል። በሁለተኛው ሰማይ ላይ በክብር እንደሚገኝ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በአካል ሄደው ሁሉ እንዳገኙትና
እንዳረጉ ወደ ሰባቱ ሰማይ ባረጉ ጊዜ እንዳገኙት ሰላምታ እንደተለዋወጡ ሁሉ ተገልጿል። ማስረጃ ከፈለሽ እሱን ላሳይሽ ይችላል። እሺ ነብዩ መሐመድ እና ኢየሱስ ክርስቶስ ተገናኝቷል በአካል ነው ወይስ በአካል? ከ600 ዓመት በኋላ ነብዩ መሐመድ የሞቱት ከ65 ዓመት አካባቢ ነው የተገኙት። አምላክ ይሄንን ማድረግ ይችላል አይደል? እንዲያርጉ ያደረጋቸው ሰባቱን ሰማይ ማስረጃ ላሳይሽ እችላለሁኝ። ሶሒህ ሙስሊም ላይ ቁጥር 160 እያባረጉ ነብዩ መሐመድ በህይወት እያሉ አድርገዋል። ወደ ሰባቱ ሰማይ ሄደው አድርገው ነው የሶላትን ትእዛዝ በቀጥታ አምላክ አናግሯቸው አዟቸው የመጡት። አምላክ ቃል በቃል በቀጥታ እኔን አምልከኝ ተገዛኝ በቀን 5 ሶላት አንተም ትውልድህም እየሰገዳቸው ብሎ ይህን ሶላት ዛሬ የምንሰግደውን ያለ ጅብሪል ያለ ማን መካከለኛ በቀጥታ ነው ያዘዛቸው። ሰባቱን ሰማይ እንዲያርጉ ካደረጋቸው በኋላ ባረጉበትም ጊዜ ሁለተኛው ሰማይ ላይ እንደወጡ አላህ በዚያ ላይ መሲሁን ዒሳ ዓለይሂ ሰላምን እንዳገናኛቸው ገልጸዋል። እጠለዕቱ ፊ ሰማኢ ሳኒያ ፈኢዛ ሁወ ዒሳ ብን መርየም ፈሰለመ ዓለየ ወረሐበ ቢ ወቃለ ሊ መርሐበን ብልአኽ ሳሊሕ ወነቢይ ሳሊሕ። ነቢያችን ሰለላሁ ዓለይሂ ወሰለም ምን አሉ? ወደ ሁለተኛው ሰማይ ላይም አረግኩኝ፣ የዛኔም የድንግል ማርያምን ልጅ መሲሁን አገኘሁት አሉ። እርሱም ሰላምታን አቀረበልኝ፣ አቀባበልም አደረገልኝ። መልካሙ ወንድሜ መልካሙ ነቢይ እንኳን ወደ ሰማይ ዓለም መጣህ አለኝ። በመልካም ነገርም ዱዓ ጸሎት አደረገልኝ አሉ። ማስረጃ እያሉ ነው። አሳያቸዋለሁ፣ ችግር የለም ላሳያችሁ። አይ ቆይ እኔ ልጨርስ ጥያቄና እንዴ። ስለዚህ ቅድም ላይ ቁርአኑ ስግደቱ ምንም አልተቀየረም እንደነበረ ነው የመጣው የተቀበልነው አልከኝ። አሁን ደግሞ ሰማይ ላይ ወጥተው ከሁለተኛ ሰማይ ላይ አላህ በቀጥታ ነገራቸው አልከኝ። በሁለተኛው ሰማይ ላይ አላህ ኦኬ። ስግደቱን ምንድን ነው ያልሽው? መጀመሪያ ላይ ለልጃቸው በጣታቸው ምልክት ሰጡ ሲሰግዱ የሞቱ መሰለቻቸው ምናምን ብዬ ምንም የተቀየረ ነገር የለም ስግደቱም እንደነበረ ነው አልከኝ። አሁን ደግሞ ስግደቱን ሰማይ ላይ ወጥተው ከሰማይ ላይ ይዞ ተወረዷል። ይሄ የሆነው ህይወታቸው መጨረሻ ላይ ነው። መጀመሪያ ጠየቅሽው፣ መጨረሻው የህይወታቸው መጨረሻ ላይ ነው። ይሄ ትዕዛዙ ደግሞ ከዚያ በፊት ነው፣ መጀመሪያ ላይ ነው ወደ ሰማይ ማድረጋቸው። መጀመሪያ የነበረው ሰላትና አሁን ያለው ሰላት ይለያያል። እንደዛ ከሆነ አይደለም። አሁን የጠየቅሽው አንቺ ጣታቸውን አነቃነቁ የሚለው የህይወታቸው ፍጻሜ መጨረሻ ላይ አካባቢ ነው። ገብተሻል አይደለ? ይሄ ደግሞ ትዕዛዝ የሆነው ያረጉት ምናምን ገና ነብይ እንደሆነ አካባቢ ነው። እና የዛኔ ነው የሶላትን ትዕዛዝ ተቀብለው የመጡት። ገብተሻል? ያ ነው በቀደምት ነብያቶች ይሰግዱ ነበር። እሺ እንደዛ ከሆነ ይቅርታ እንድያቄ ስልኬ ባስ ሊዘጋ ነው። ገብርኤል መጥቶ ከሚነግራቸው ቁርአኑን እንዳለ እዛው ሰማይ ላይ ወጥተው ቀጥታ ይዞ ስለማልመጡ ምን ሶላትን ትዕዛዝ ቁርአኑ የሶላትን ትዕዛዝ ነው። የሰላቱን መጀመሪያ አካባቢ መጀመሪያ በወጣትነታቸው ሄደው አይተው ይዘው መጡ አይደል? ሰማይ ላይ ቁርአኑን ደግሞ ከዛ በኋላ ቀስ በቀስ አንድ ባንድ እየተባለ ነው ከገብርኤል የተነገራቸውና ያ ከሚሆን ቀጥታ ከራሱ ካለ ተቀብሎ ለምን አልመጡም? ቁርአኑ በዛ በወጡበት እግረ መንገዳቸው አሁን እሱ አምላክ ይህንን ለማድረግ የወሰነው በዚህ መንገድ ነው። በመልአክ በኩል ለቀደምት ነብያት እንደሚገልጥ ይታወቃል አይደለም? ለዚያውም በመልአኩ ገብርኤል አማካኝነት በዚያ መንገድ ገለጸላቸው። ለእርሳቸው በህይወት በኖሩበት ዘመን ቃልን እያወረደ ያዛቸዋል። አንድ ትልቁን የአምልኮ ስርዓት ሶላትን ሊያዛቸው ሲፈልግ ግን በቀጥታ አዘዛቸው። ይህ ምንን ያመለክታል ከተባለ ይህ ትልቁ የአምልኮ ስርዓት መሆኑን ያመለክታል። አይ አምላክ እንዲህ ከሚያደርግ ለምን እንዲህ ያደርጋል የሚል ከሄደ ነሳሉ። አብ ለምን አልመጣም? ወልድ ከሚመጣ ወይንስ መንፈስ ቅዱስ ለምን አልመጣም? አያስኬድም። አይሽ አይደለ? አይ ወልድ መምጣት ስላለበት አብ ነው የላከው። ይሄ አይደለም። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሶላትን ሲያዛቸው ጊዜ በቀጥታ አዘዛቸው፣ ጠራቸው። እንዳውም ይሄ ለብዙ ክርስቲያኖች ጥያቄዎቻቸውን መልስ ነው። ምን ብለው ይጠይቃሉ? ብዙ ጊዜ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም አላህ በቀጥታ አናግሮታል ወይ አለ ገብርኤል ያለ ሶስተኛው አካል ብለው ይጠይቃሉ አይደለ? ለዚህ ትልቅ መልስ ነው። እንዳውም ይሄ አዎ አላህ በቀጥታ አናግሯቸዋል። በቀጥታ አናግሮት ስሙን እየጠራ አዎ ስሙን እየጠራ ሙሐመድ እያለ አዎ ሙሐመድ እያለ አምልከኝ ብሎታል። ሙሐመድ ብሎ አዎ አምልከኝ ብሎታል። ያው ገብታችኋል? ያ ሙሐመድ እያለ هذه 5 صلوات እያለ ይናገራቸዋል። ሙሐመድ ሆይ እያለ እያናገራቸው እርሳቸውም ያለማንም መካከለኛ አያ ረቢ አቤቱ ጌታዬ ሆይ እያሉ እያናገሩት
የተለዋወጡበት እንትን ነው። የአምልኮ ትልቁ ስርዓት ነው ያዘዘባቸው ቦታ ላይ ይሄ ነው። አብሳሪ ገብርኤል ብዙዎችን ሲያበስር አረጋግጦ ነው ማለት ሲደመርም አረጋጊ ነው መልአኩ በእኛ ማለት ነው። ነብዩ መሐመድ ግን በጣም ይረበሹና ይደነግጡ ነበር። እሺ መልአኩ ገብርኤል በመጣ ጊዜ ወደ ዘካርያስ ደንግጧል? አልደነገጠም? ፈርቷል? አልፈራም? ያፈራው ድንግል ማርያምን ፈርታለች ከግርማ ሞገሱ እንጂ ካነጋገሩ ብቻ ሳይሆን ደንግጣለች ማለት ነው። ድንግል ማርያም ሲጀመርም ታውቃለህ ከመላእክት ጋር ያደገች ናት። በቤተ መቅደስ ያደገች ናት። ጥያቄው እሱ አይደለም። የፈራችው ከግርማ ሞገሱና ይህ ነገር እንዴት ይሆን ብያል ከሚለው አንጻር እንጂ መልአኩ ገብርኤል የሆነ ትልቅ ማብራሪያውን አንቺ ያዥው እና ቃሉን መጽሐፍ ቅዱስ ላይ የሚለውን እናውራ። ዘካርያስ እና ማርያም ፈርተዋልም ደንግጠዋልም አይደለም? መልአኩ ገብርኤል መጥቶ ባናገራቸው ጊዜ አውጣ ደንግጧል። ከግርማ ሞገሱ ደንግጧል። ፍራቻ ግን የሚል ቃል የለም። አንቺ አልሽ አለ አሳይ፣ ችግር የለም። የቱ ጋር ነው የሚገኘው? ላውጣ። እሺ ቆይ እሺ መጽሐፍ ቅዱስ ላይ ስለሌለ አንቺ ንገሪኝ። ያበሰረበትን ፓርት አውጣት። ለድንግል ማርያም ያበሰረበትን ፓርት አውጣት። መብሰሩ አይደለም ጥያቄ። ደንግጠዋል ፈርተዋል? ይሄ ነው ጥያቄ። አልደነገጡ። ደንግጠዋል አልፈሩ? ፈርተዋል። ላሳይሽ። በቃ ችግር የለም። አሁን አልፈሩም ያላቸው ፈርተዋልም ደንግጠዋልም ሁለታቸውም፣ ዘካርያስም ማርያም። ስለዚህ ላሳይሽ። ሉቃስ ወንጌል ምዕራፍ 2 አንድ ላውጣ። እሺ ይታያል አይደል ልጆች? ሉቃስ ወንጌል ምዕራፍ 2 ላይ እናገኘዋለን ይሄን ጉዳይ። እሺ ይቅርታ፣ ሉቃስ ወንጌል ምዕራፍ 1 ላይ ምዕራፍ 1 ነው። እሺ ያው እነዚህ ጋር ተመልከቱ ልጆች። ሉቃስ ወንጌል ምዕራፍ 1 እዚህ ጋር ይናገራል። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ስርዓት ወደ ጌታ መቅደስ ገብቶ ዕጣን ለማጠን ዕጣ ደረሰበት ይላል። ስለ ዘካርያስ ነው ያወራል። በዕጣንም ጊዜ ህዝቡ ሁሉ በውጭ ቆመው ሲጸልዩ ነበር። የጌታም መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ምን አለ? ደነገጠ፣ ፍርሃትም ወደቀበት። በጣም ጥሩ። ያው እነዚህ ጋር ተመልከትን። ስለዚህ ዘካርያስ ምን ሆኖ ነበር? ደንግጧልም ፈርቷልም። ማርያምስ ደንግጣለች ፈርታለችም? ወረድ ብለን እንመልከት። እሺ በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ከተማ ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች ሁሉ መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ ከንግግሩ በጣም ምን ሆነች? ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና ምን አትበይ አላት። የጌታ ሰው ፈርተዋልም ደንግጠዋልም ድንግል ማርያምና ዘካርያስ። ደነገጠች እንጂ መስፈራት አትፍሪ አላት። ያረጋጋት እኮ እሱ ፈርታለች። አልፈራች። እሷ ፈራች የሚል አለ። አትፍሪ አላት። ምን ዘካርያስን ደነገጠም ፈራም እሱ መልአኩ ገብርኤል አረጋጊ መልአክ ስለሆነ አረጋጋት እንጂ ፈራች። ስለማረጋጋት እንመጣለን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አረጋግቷቸዋል፣ አብስሯቸዋል። ወደሱ እንመጣለን። አሁን ጥያቄው ምንድነው? ፈርተዋልም ደንግጠዋልም ነው። ከተሻለ አይደል? ማርያም እኮ ፈራህ አትልም እኮ ያለችውን እኮ ቃል በቃል ይህ እንዴት ያለ ሰላምታ ነው የሚለውን አይታል። መልአኩ ነው እኮ አትፍሪ። አንዴ
ፈራሁ ብሎ አልተናገረም እኮ ዘከርያስ። ፈራሁ ተናግሮ አልተናገረም። አትፍሪ አላት ስለፈራች እኮ ነው ወገናችን። የግዴታ ፈራሁ ብላ መናገር አይጠበቅባትም። እሷ ያለችው ምንድን ነው? ደነገጥኩ ብሎ ዘከርያስ ተናግረው እንዴ? ኖ እሷ በእሷ በኩል የተናገረው ምንድን ነው? የተነገረውን ስለሱ አይደለም ጥያቄያቸው፣ ወደሱ እንመጣለን። እሱ ሌላ ርዕስ ነው። ነገር ግን መልአኩ ያለውንና መልአኩ የተናገረውን እሷ ማለት እሷ ያሰበችውን መልአኩ ከተናገረው ጋር አይሆንም። አንድ ነው። ነብዩ መሐመድንም ሰለላሁ ዐለይሂ ወሰለም ምን አላቸው ወደሚለው ደግሞ እንምጣ። እንደሱ ከሆነ ችግር የለም። ገብቶሻል? ምን አላቸው? ተገለጠና ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተ ደግሞ የአላህ መልእክተኛ ተደርገህ ተመርጠሃል ብሎ አበሰራቸው። ቃል በቃል አብሳሪው መልአክ አየሽ፣ አጽናኙ መልአክ አጽናኝ ነው። አጽናኝ ሁሉ ተብሎ ተገልጿል። ያጸናቸው አብስሯቸዋል። ሙሐመድ ሆይ እያለ አብስሯ። እርሳቸውም ረአይቱ ጅብሪል አሉ፣ ገብርኤልን አየሁት። ወለው 600 ጀናሕ ለእርሱም 600 ክንፎች አሉት አሉ። فبينما أنا أمشي إذ سمعت صوتا من السماء يقول يا محمد إنك لرسول الله حقا فرفعت عيناي إلى السماء فرأيت الملك الذي رأيته في غار حراء نبياتنا صلى الله عليه وسلم من قالوا كواشاوم يوتاه يهدكن يالهن يهونن دمጽ ከሰማይ ሰማሁኝ አሉ። ያም ድምጽ ምን ይላል? ሙሐመድ ሆይ እነሆ አንተ የአምላክ መልእክተኛ ተደርገህ ተመርጠሃል የሚል የብስራት ቃል ነበር አሉ። እኔም አይኖቼን ከፍ አድርጌ ተመለከትኩኝ። የዛኔም መጀመሪያ ዋሻው ላይ የተገለጠልኝን መልአክ ራሱን አየሁት አሉ። ገለጹት ሁሉ ወቀድ ሰደ الافق አሉ። ይሄም መልአክ የሰማይን አድማስ ሞልቶታልም አሉ። አያቸው አይደል? የዛኔ ምን አላቸው? ራሱ አብሳሪ መልአክ አበሰራቸው። ሙሐመድ ሆይ አንተ በእውነትም የአምላክ መልእክተኛ ተደርገህ ተመርጠሃል፣ እኔ ደግሞ ገብርኤል ነኝ እያለ ተናግሯቸዋል። ማስረጃ ላሳይሽ ይችላል። እስኪ አሳይ። ማለት እንዲህ በተረጋጋ መንፈስ ቁጭ ብሎ ያዳመጡበትን ልክ እንደ ድንግል ማርያም ችግር የለውም አሳይሻለሁ። እንዲህ የተረጋጉበትን ፓርት አሳየኝ። እኛ እንደምናውቀው ከሆነ እንደደነገጡና እንደተደበቁ። አብሽር ችግር የለም። መደንገጥ መፍራት እሱን ላስረዳሽ። ለምን እንደሆነ ተረዳሽ። አልደነገጥም ማንንም እኮ። ነገር ግን ይኸውልሽ መልአክ ሲገለጥ ለሰው የመጀመሪያ ጊዜ ሲገለጥ፣ አሁን አንቺ ሰው ናቸው እርሳቸው ገብቶሻል አይደለ? መልአክ የሆነ የተለየ ፍጡር ነው ከፊትሽ ቢገለጥልሽ ብቻሽን ቁጭ ብለሽ የዛኔ መፍራትና መደንገጥ ያለ ነው። ሙሴ ልክ አምላኩ ሲያናገረው ጊዜ ልክ እችን እባብህን ወርውራት ሲለው ጊዜ ሲወረውራት ብትሯን ሲወረውራት ደንግጧል እኮ። ፈለማ ረአሃ ተህተዝ ወላ ሙድቢረን ይላል። ወለም ዩዓቂብ እንደ ዞር ብሎ እንኳን ሊቆም አልቻለም፣ ሮጠ ይለናል። አረ እንዴ ያችን ባየ ጊዜ ነብዩ ነው እንዴት ይፈራል? ሰው ናቸው። የሰው ነገር ሁሉ በእነርሱ ላይ ይሰራል። ገብቶሻል? ይበላል፣ ይጠጣል። አዲስ ነገር ካየ ሊደነግጥ ይችላል። ሰው ነውና ይሄን ኢነማ አነ በሸሩን ሚስልኩም እኔ እንደናንተ ሰው ነኝ አለ። አምላክ ሆኖ ቢደነግጥ ነበር የሰው ባህሪ ቢታይበት ይሄ ነበር የሚያስደነግጠን፣ ይሄ ነበር ሊያስገርመን የሚገባው። አይሽ አይደለ? ሰው ሆኖ ግን የሰው ነገር በእርሱ ላይ ቢሰራ የሚያስደነግጥ ነገር አይደለም። ይሄ እባብ አይቶ አንድ ነብይ ቢደነግጥ ኦኬ ነብይ አይደለም ልለው? ላ ነብይ ነው። በደንገጥ ያለን የሰው ልጅ ባህሪ ነውና አንድ ነብይ ቆሞ ቢሸና እንዴት ቆሞ ይሸናል? ነብይ እኮ ነው ላ አይባልም። የሰው ነገር በእነርሱ ላይ ይሰራል። ወጥሻል አይደለ? የአንድ ነብይ ቢሮጥ ያኔ በቃ እንዴት ይሮጣል? ይሄ ለምን አይቆምም? ነብይ ነው። ይሄ ነብይነት መስፈርት አይደለም። ሊፈራ ይችላል፣ ሊደነግጥ ይችላል። ሰው ነው። ዋናው ነገር ይሄ መልአክ አብስሯቸዋል ወይ? የአምላክን ቃል እንዳመጣ ነግሯቸዋል ወይ? አዎ በደንብ አድርጎ ራሱን እኔ ያረጋጋል እኮ ነው። እንዳረጋጋ ድንግል ማርያም እንዳረጋጋ ነብዩ መሐመድን ለማረጋጋ አረጋግጧቸዋል። ላሳይሽ ነው። ሙሐመድ ሆይ እያለ ይናገራል። ፈየስኩኑ ሊዛሊክ ለዚህም አረጋጋቸው እያለ ቃል በቃል እንዳውም ይናገራል። ፈየስኩኑ ሊዛሊክ ማለት ለዚህም የብስራት ቃል ተረጋጉ ይላል። ያረጋግጧቸዋል። ላሳይሽ ያው በደንብ አድርጎ አልተደበቁም። ላሳይሽ ነው። መደበቅ የሚለው ነገር ወደሱ ምን መጣለን? መደበቅ የለም፣ እንደዛ የሚል የለም። ወደ ሚስታቸው ወደ ኸዲጃ ሄደዋል ወይ? አዎ ይሄዳሉ። ወዴት ሊሄዱ ነበር የተፈለገው? ወደ ቤተሰባቸው ነው አይደል የሚሄዱት? ሄደ ወደ ሚስታቸው። ይሄም የነብይነትን የሚያፈርስ አይደለም። ለምሳሌ ዘካርያስ ምልክቱ ሲያበስረው ምልክቱ እስከሚገለጥለት ድረስ የተባለው ነገር እስከሚሆን ድረስ አልተናገረምም። የድንጋጤ ውጭ ወጥቶ ከሚጠብቁት ጋር ድንጋጤ አልታየበትም። ነብዩ መሐመድ ግን ሄደው ለሚስታቸው እንደዚህ አይነት ነገር አየሁ ማለት ቦታቸው ናቸው የፈለጉት። ደንግጧል አልደነገጠም? ዘካርያስ
ዘካርያስ ይደንግጧል እኮ ነው ያልደነገጠ እንኳን አልኩ። እንደገና ነገር አልደነገጠም እያልሽ እየተመለስሽ ነው ማለት ወጥቶ በቤተ መቅደስ ሲታየው ደንግጧል። አሁን ከዚያ በኋላ ስላለው ስራ ልንመጣ ነው። አሁን ጥያቄሽ ምንድነው? አረጋግቷቸዋል ወይ? መልአክ እኮ ያረጋጋል አልሽና አይደለ? አዎ አረጋግቷቸዋል። አብስሯቸዋል። አብሳሪው መልአክ ምን እንደሆኑ የአምላክ መልእክተኛ እንደሆነ አብስሯቸዋል። እሱን ላሳይሽ ነው። ላሳይሽ تخريج حديث መጀመሪያ ስለነበረው ግልጠተ መለኮት የሚናገር ሐዲስ ነው። ያው እና እዚህ ጋር ከምንጩ ጋር ጨምሬ ላሳያችሁ። ምንጩን የታገኙታላችሁ ሰሂህ ቡኻሪ የተረከው ሰሃባ እዚህ ጋር ታገኙታላችሁ። አይሻ ረዲየላሁ ዐንሃ ቁጥሩ ይገኛል። ቡኻሪ 6982 ሙስሊም ላይ 160 ላይ ታገኙታላችሁ። ያውና ቀጥታ ቃል በቃል መልአኩ ጅብሪል አለይሂ ሰላም ተበዳ ለሁ ጅብሪልም አብሽሪ እሺ አሳይሻለሁ። ያውና እዚህ ጋር ተበዳ ለሁ ጅብሪል ያውና እዚህ ጋር ምን ይላቸዋል? እንዴ ይቅርታ ራስሽ አይዞሽ ያውና ምን ይላቸዋል? እዚህ ጋር ገብርኤልም ተገለጠላቸውና ይላል። ወደ አማርኛ ልቀይርላችሁ። ጅብሪልም ተገለጠለትና ሙሐመድ ሆይ አንተ በእውነት የአላህ መልእክተኛ ነህ አለው። ያ ሰላም ያ ሰላም ያ ሰላም ያ ሰላም። ይሄ ነው። እሺ ከዛስ ያን አብሳሪ ወላካ አበሰራቸው ነብያችን አበሰራቸው። እሱማ እኮ በቅዱስ ገብርኤል አበሰረኝ አሉ። አመንን እኮ ማለት አበሰራቸው ብለን ያዝ ነው። ግን ከዛ በኋላስ ለምሳሌ ድንግል ማርያም እንዲህ ብሎ ነገራት። እንዲህ ሆና እንዲህ ይፈጠራል አይደል? ለዘካርያስም እንዲህ ብሎ ነገራት። ያ ነገር ሆነ፣ ምልክቱም ታየ በተባለበት ጊዜ በተባለበት ወቅት። የነብዩ መሐመድ አበሰረ ቅዱስ ገብርኤል መጣና አበሰራቸው። ከዛስ አበሰራቸው መልእክተኛ እንደሆኑ ነገራቸው። መለኮታዊ ቃል በየጊዜው መልአኩ ገብርኤል በተናገረው መሰረት ቃልን ይዞላቸው እየመጣ አሳያቸው። ከዚያ በኋላ ያንን ለትውልድ አስተማሩ፣ አስተላለፉ። ተአምራትንም አደረጉ፣ ብዙ ነገር አደረጉ። ካደረጓቸው አንድ ተአምራት ጨረቃን መክፈል ለሁለት ያሳይሽ። ጨረቃን መክፈል ነብዩ መሐመድ ጨረቃን ከፈሉ። ማንም ነብይ ጨረቃን የከፈለ የለም። ኢየሱስ ራሱ አላደረገው። ኢየሱስ ክርስቶስም እኮ ዓለም ሳይፈጠር ሰማይና ምድርን አቁሟል። መክፈል አይደለም። ወደ እሱ እንመጣለን። ካደረጋቸው ተአምራቶች መካከል ኢየሱስ ክርስቶስ ጨረቃን ከፍሏል ወይ ነው ጥያቄ። ጨረቃን ከፈሉ የሚል ነብዩ መሐመድ በጣም እከታተላለሁ እስከዛሬ ድረስ አንተም ስታወራ አልሰማሁም። አንድ ሁለተኛም ደግሞ ኢየሱስ ክርስቶስ ካደረገው ተአምራት እንዲህ ነው ተብሎ አሁን ለአንተ ያልነገርም እኔ ትንሽ የተማሪ ነው። እሺ ችግር የለውም። ለማንኛውም ላሳይ ችግር እንደው እንደ ምሳሌ አሁን ማወዳደሪያ ሆኖ አይደለም። ዝም ብዬ ላንሳው ብዬ ነው። አሁን ምን መሰላቸው? አንድ ነብይ የሆነ ነገር ተአምር ሊያደርግ ይችላል። እኔ በዚህ ነብዩ ሰለላሁ ዐለይሂ ወሰለም ከሌሎቹ ይበልጣሉ እያልኩኝ ማወዳደሪያ ላደርግ አይደለም። ተአምሩን አምላክ ነውና የሚሰጣቸው፣ በስራቸው ነው የሚበላለጡት። ገብቶሻል? መሲሁም የራሱ ተአምር አለው፣ ሙሴ የራሱ ተአምር አለው። ሙሴ ያደረገውን መሲሁ ላይ ያደርግ ይችላል። መሲሁ ያደረገውን ነብዩ ሰለላሁ ዐለይሂ ወሰለም ላይ ያደርጉ ይችላሉ። ነብዩ ሰለላሁ ዐለይሂ ወሰለም ያደረጉትን እንደ ሙሴ እንደ መሲሁ ላይ ያደርጉ ይችላሉ። ይህ መበላለጫ ሚዛን ወይንም የአምላክነት ሚዛን አይደለም ነው ማለት ነው እንጂ እኛ መሲሁን በጣም የምንወዳቸው የምናከብራቸው ናቸው። ተአምራትን አድርገዋል። ቅድም ስነግርሽ ነበር። ሙታንን ያስነሳ ነበር፣ አይንን ያበራ ነበር መሲሁ። እነዚህን ሁሉ ያደርጋል። አሁን ነብዩ ሰለላሁ ዐለይሂ ወሰለም ምን አድርገዋል? ተአምር ከሆነ ባጭሩ ጨረቃን ከፍለዋል። ላሳይሽ ሳላህ ማውጥቼ ላሳያችሁ። የመካ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ኢንኩንተ ነቢየን አሪና አያ አላቸው። እንደው አንተ በእውነት የአምላክ ነብይና መልእክተኛ ከሆንክ ተአምር አሳየንን፣ ተአምር ማየትን እንሻለን አሏቸው። ጨረቃንም ከፍለው አሳያቸው። ከነ ምንጭ ልስጣቸው። ያውና ሐዲሱን ያስተላለፈው ሶሃባ አነስ ብን ማሊክ ይባላል። ያው ሶሒህ ምንጩን የታገኙታላችሁ ሶሒህ ሙስሊም 2802 ላይ ታገኙታላችሁ። ቡኻሪ ላይ ልክ እንዲሁ 3637 ላይ ታገኙታላችሁ። ምን ይላል ሐዲሱ? እነ አህለ መካ የመካ ሰዎች ሰአሉ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለምን ጠየቁ።
አን ዩሪየሁም አያ ተአምር እንዲያሳያቸው ፈአራሁም እርሱም አሳያቸው ኢንሽቃቀል ቀመር መረተይን ጨረቃን መከፈልን አሳያቸው 2 ጊዜ ይላል። እሺ 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 ጥያቄ ያለው ጥያቄ ወረሽ እንዴ? ጥያቄ ነበረ እኔ ልጠይቅ። ጥያቄ ጠይቅሽ ፈቀዳል? በጣም ጥሩ። በተረጋጋ መልኩ ነው ነገሮች የምታስከዳቸው። በዚህ አደንቅሃለሁኝ። ድህነት ላይ የሰው ልጅ ይህ ሁሉ መቋጫው ድህነት ነው አይደል? ወደ ጀነት ለመግባት አንድ የድህነት እንትን ያስፈልገዋል። እና የሰው ልጅ ደግሞ መጀመሪያ በገነት እንዲኖር ነው የተፈጠረ። ኋላ ስህተት ፈጽሞ ወደዚህ ዓለም መጥቷል። ይህ መጽሐፍ ቅዱስም ቁርአንም ይናገረዋል። ይህ የተጣላ ሰው መቼ ነው የታረቀ? እንደ ቁርአን አስተምሮ ለምን ብትለይ ኢየሱስ ቆይ ልጨምር፣ ኢየሱስ አልተሰቀለም ስላል ካልተሰቀለ ዓለም ካሳ ካልተፈጸመለት እንዴት ዳነ? ቁርአን ላይም እንዴት እንደዳነ የሰው ልጅ ከተጣላ በኋላ እንዴት እንደታረቀ አይናገርምና እስኪ መልስ። እሺ አደም አለይሂ ሰላም ወንጀል ሰርቶ ነበር ወይ በገነት ውስጥ? ከሚስቱ ከሔዋን ጋር ከሐዋ ጋር አዎ ሰርቶ ነበር። ታዲያ እንዴት ታረቀ ከአምላኩ ጋር? አምላክ አላህ ሱብሓነሁ ወተዓላ ይሄን ይነግረናል። ፈተለቃ አደሙ ሚን ረቢሂ ከሊማትን ፈታበ ዐለይሂ ኢነሁ ሁወ ተዋቡ ረሒም አለ። አላህ ሱብሓነሁ ወተዓላ ምን አደረገለት? ለአደም አዘነለት። ምን አደረገለት? የንስሐ ቃልን አሳወቀው፣ ሰጠው። በዚህ መልኩ ንስሐ አድርጎ ደን ያለው አደምም ያችን የንስሐ ቃል ከአምላኩ ተቀበለ፣ ንስሐን አደረገ። አላህ ሱብሓነሁ ወተዓላ ንስሐውን ተቀበለ። ፈተለቃ መረጃዋን እንትን ላይ መረጃዋን ምዕራፍና ቁጥሯን መረጃዋን ታሳየኝ። ችግር የለውም አሳይሃለሁ። እያሳየህ ሊሆን ይሻላል። ፈተለቃ አደሙ ሚን ረቢሂ ከሊማትን ፈታበ ዐለይሂ ይችን የንስሐ ቃል ከአምላኩ ከአላህ ተቀበለ። አላህም ንስሐውን ተቀበለው። የንስሐውም ቃል ጌታችን አላህ ሆይ ኃጢአት በማድረጋችን ነፍሳችንን በድለናል፣ ይቅር የማትለን ከሆነና የማታዝንልን ከሆነ ከቀሰሩት እንሆናለን ብሎ ለመነ። እሺ የቱ ጋር እናገኛለን? እዚህ ጋር ያውና ስለ አዳምና ስለ ሔዋን ገና ሁለተኛው ምዕራፍ ላይ ያወራ ምን ይላል? ያው አደምም ከጌታው ቃላትን ተቀበለ፣ በእርሱ ላይም ጌታው ጸጸትን በመቀበል ተመለሰለት። እነሆ እርሱ ጸጸትን ተቀባይ አዛኝ ነውና አለ። ያቺ የተቀበላት የንስሐ ቃል ምንድነች? የተጸጸተባት የጸጸት ቃሉ ምንድነች? የሚለውን ደግሞ በሱራ አሊ ዕምራን ላይ ምን እንዳሉ አዳምና ሔዋን ይገልጽልናል። አዳምና ሔዋን ምን እንዳሉ ማነው አንዓም ላይ ማነው አዕራፍ ላይ ነው ላሳያችሁ። ያላት እነዚህ የንስሐ ቃል ምንድነች ከተባለ ያውና እዚህ ጋር ሱረቱል አዕራፍ ምዕራፍ 7 የቀደመውን ምዕራፍና ቁጥር ይዘሃል ወይንስ ካየህ ይበቃሃል? ወገናችን እሺ ያውና እዚህ ጋር ምን አለው? አዳምና ሔዋንን ምን እንዳላቸው ተመልከቱ። አዳምና ሔዋን ደግሞ ምን እንዳሉ ያው ስለ አዳምና ሔዋን ታሪክ በማታለልም አዋረዳቸው ሰይጣን። ይሄን ከገለጸ በኋላ አዳምና ሔዋን ምን አሉ? ጌታችን ሆይ አሉ። እቺ ነች ጸጸቷ ቃል። ጌታችን ሆይ ነፍሶቻችንን በደልን፣ ለእኛ ባትምር ባታዝንልን በእርግጥ ከከሳሪዎች እንሆናለን አሉ። ይሄ ነው የንስሐው ቃል የሰጣቸው። ይሄን ቃል በማለት አላህ ሱብሓነሁ ወተዓላ ንስሐቸውን ተቀበላቸው። ቅድም እንዳለው ፈታበ ዐለይሂ ጸጸቱንም ተቀበልኩት እንዳለው ይሄን የንስሐ የጸጸት ቃል ተናግረው አላህ ሱብሓነሁ ወተዓላ ምህረት አድርጎላቸዋል። ቆይ እነሱ መጸጸታቸውን ይነግረናል እንጂ ይቅር ማለቱን አይነግረንም። እንደ ይቅር ሄይኩ አሁን ይሄ እነሱ ልቅሶ ነው። በትክክል በየጊዜው አልቅሰዋል፣ በየጊዜው አልቅሰዋል። ጸጸቱን ተቀበልኩት አለ። ወደ እኔ ጸጸት ያደረገን ደግሞ እምረዋለሁ ብሎ ቃል ገብቷል። ላሳይህ። ወደ እኔ ንስሐ ያደረገን ጸጸት ያደረገን እምርለታለሁ እያለ የተናገረበትን ላሳየህ። ችግር የለም። ቁጥር 35 እና 36 እኮ ስናነብ መውረዳቸውን ነው እንጂ መመለሳቸውን አይናገርም። በመውደቃቸው እርግጥ ነው አልቅሰዋል፣ እርግጥ ነው አልቅሰዋል። መመለሳቸውን ግን አይናገርም። እንደተመለሱ የሚናገርበት አላሳያለሁ። ችግር የለም። አብሽር ተመልሰዋል። የመጀመሪያው ላይ አለ
ሌላም ልጨምርልህ ثم اجتباه عليه ይላል ወሀዳ ይላል ሱረቱ ጣሃ ላይ ሱራ ጣሃ ላይ ላሳየህ ሱራ ጣሃ ላይ አላህ ስብሐነ ወተዓላ ንስሐ እንዳደረገ አዳምን አሳየህ እና ንስሐውን አላህ ስብሐነ ወተዓላ መመለሱንም ተቀበልኩ ቅድም እያሳየው ነበር ሌላ ልጨምርልህ ይኸውና ሰይጣንም ወደ እነርሱ ጎትጎትቶ አደም ሆይ በመዘውተሪያቱ እያለ ካናገረ በኋላ ከእርሷም በሉ እያለ ይናገራል መጨረሻ ላይ ከዚያም ጌታው መረጠው ከእርሱም ጸጸቱን ተቀበለውም መራውም ይላል ያ አላህ ሱብሓነሁ አሁን እኮ ወደ ገነት እንዴት ነው የሚገቡ? እሱማ እኮ እንደወደቁ አልቅሰዋል። ይሄ ሁሉም መጽሐፍ ቅዱስን ቁርአን የሚናገረው ነው። በዚህ ምክንያት ተነሱ አንድ እየጨረስን አሁን ወደ ገነት እንሄዳለን። ደግሞ ያ ጸጸቱን ተቀብሎታል። እሱን እኮ አልካድሁም። እንዴት ነው ወደ ገነት የገቡ? አዳም ተጸጸተ፣ አለቀሰ። በጣም ጥሩ። አሁን ደግሞ በቃ ወደ ገነት እንዴት ገቡ የሚለው ደግሞ ጥያቄ ልመልስልህ። ከኔ ጋር ነህ? ሄሎ ወርቅ እያበራብኝ ነው እንጂ ቀይ አንተ ጋር ነኝ፣ ግን ቀይ ያበራ። አሽር ችግር የለውም። አሁን ወደ ገነት የሚለው ደግሞ ምንድነው? አምላክ አላህ ሱብሓነሁ ወተዓላ አልጀነቱ ላ የድኹሉሃ ኢላ ነፍስ ሙስሊማ የሚል ቃል በነብዩ ሰለላሁ ዐለይሂ ወሰለም በኩል ገብቷል። ገነትን ሙስሊም ነፍስ እንደሚገባት ይናገራል። አደምና ሐዋ ንስሐ እስካደረጉ ድረስ ያ ተምሮላቸዋል። አላህ ምን ይላል? ወደ እኔ ንስሐ ያደረገ ባሪያዬን እምሬለታለሁ እያለ ቃል ገብቷል። ስለዚህ እነዚህ ሰዎች ወዴት ናቸው እንዲመለሱት ከተባለ አላህ ቃል በገባው ብዙ ቦታ ላይ በቁርአንም ላይ በሐዲስም ላይ ያለ በእኔ ላመኑ ሙስሊም ሰዎች ጀነትን አስገባቸዋለሁ ብሎ ቃል ገብቷል። ታዲያ ከሞት ወዲያው እንደሞት ወዴት ሄዱ ከተባለ አደምና ሐዋ ወደ ገነት። ነቢያችን ሰለላሁ ዐለይሂ ወሰለም አርዋሑል ሙእሚኒነ ፊል ጀና አሉ፣ የሙስሊሞች ነፍስ በገነት ነች ብለው ተናገሩ። አደምና ሐዋ ደግሞ በዚች ነች ኃጢአታቸው፣ እችንም ንስሐ አድርገዋል። ንስሐቸውንም አላህ እንደተቀበላቸው ገልጿል። ስለዚህ ወደ ገነት ተመላሾች ናቸው። ይህን ይመስላል። ጥያቄ ልጨምርና ጨርሳለሁ። ነብዩ ሙሐመድ ሌላ አምላክ አታጋሩ ብለው በቁርአን አስተምረዋል። ግን ይቺ ካዕባ እስካሁን መኖሯ ምንድን ነው? እንደማትረባም ይናገርና ሌሎችም ሁሉ አጠፉ ይልና ነገር ግን ካዕባን ተዋት ሰዎችም ይስሟታን ይላል። ስለዚህ ካዕባ ደግሞ ይመለኩ ከነበሩ 365 የቆሪሽ አማልክትና ጣዖታት መካከል አንዷ ነበረች። እሷ ተለይታ እንዴት ተተወች? እሺ አዳም ካዕባን ያመልኩ ነበር ወይ? የመካ ከሃዲያኖች ላ ካዕባን አይደለም ያመልኩት። 360 ጣዖቶች ነበሯቸው። ገብቶሃል አይደል? እና ነብዩ ሰለላሁ ዐለይሂ ወሰለም ናቸው መጥተው እነዚያን ጣዖታት ሁሉ ያፈራረሱባቸውና ገደል የሰደዱባቸው። የአብርሃም የኢስሐቅ የያዕቆብን አምላክ አንዱን አምላክ አምልኩ ብለው የሰበኳቸው። ገብቶሃል አይደል? ስለዚህ እነዚህን ሰዎች ጣዖታትን አጠፉባቸው። ታዲያ ካዕባ ምንድን ነው ወደሚለው ስንመጣ ራሱ አብርሃምን የሰራው እና ኢስማኤል ናቸው የሰሩት። አምላክ ራሱ ቃል ኪዳን እንደያዘባቸውና እንደሰሩት ሲነግረን ምን ይላል? በሱረቱል በቀራ ላይ وعهدنا إلى إبراهيم وإسماعيل أن طهر بيتي للطائفين والقائمين والركع السجود لا والعاكفين والركع السجود ودا أبراهامنا ودا إسحاقم ما نكرتها ودا أبراهامنا ودا إسماعيلم قال كدانا ياسكون يالا قال يازباتشو من يملكا أن طهر بيتي يانن بيتين أزروا لاتشو بيت أملكوش أملاك بيتي بارال بيت مدرسة شو معرفنا سلازي يانن بيتي لاتشو أزروا سروا لاتشو لمن له للسلامة للطائفين والعاكفين والركع السجود يعني ያንን ሐጅ ለሚያደርጉ ሰዎች ለሚዞሩ ሰዎች አለ። አንደኛ የሐጅ ስነ ስርዓት አምስተኛው እስልምና መሰረት የሆነውን መፈጸሚያ ቦታ ነው። ከዓለም ሄደው ተሰባስበው እዚያ ቦታ ላይ አንድ ቦታ ሆነው ሰዎች ይህን አምስተኛውን የአምላክ ህግና ስርዓት ሐጅ እንዲሰሩ። ሁለተኛው ደግሞ ምንድነው? ወልቃኢሚና ሶላትን ለሚሰግዱ ሰዎች የሶላት አቅጣጫ እንዲሆን ዘንድ አቅጣጫ ብቻ ነው። ቦታቸው አለ አይደል? ያ ነው አቅጣጫ ነው። የዓለም ህዝብ በሚሰግድ ጊዜ ወደ ተዘበራረቀ ቦታ እንዳይሰግድ አንድ አቅጣጫ ምልክት እንዲኖረው የተደረገ ነው። ይህንንም የሰራው አብርሃም እንደሆነ በቃል ላሳይ ይችላል። አብርሃም ራሱ እንደሰራው ወኢዝ የርፈዑ ኢብራሂሙ ልቀዋዒደ ሚን ልበይቲ ወኢስማዒል ይላል። አብርሃምና ኢስማዒልም የቤቱን መሰረት አንስተው በሰሩ ጊዜ ይላል። ይህንን ቃል ኪዳን ተያዘባቸው። ይህን ቃል ኪዳን ተቀብለው ሰሩት። ለምን?
ለሁለቱ የእስልምና መሰረቶች መፈጸሚያ ይሆን ዘንድ አንደኛ የሶላት አቅጣጫ እንዲሆን ገብቷቸዋል። አቅጣጫ ብቻ እንጂ ሌላ አይደለም። አላህ ስብሐነሁ ወተዓላ ይህን በቁርአንም ላይ ይገልጻል። ሱረቱል በቀራ ላይ ምን አለ? ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ይላል። ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ ይላል። ያ ነው። ለምን ይሳማን? ደንጋዩ ለምን ይሳማን? በጣም እንደዚህ አስረዳሽ። እንግዲህ አምላክ በነቢያት በኩል ያዘዘንን ትእዛዝ መፈጸም ይህ አምልኮ ይባላል። ያን አምልኮ ስንሰራ ጊዜ አምልኮውን እያመለክ ነው ሳይሆን የታዘዝንበትን አምላክን በዚያ ላይ እያመለክን ነው። የእርሱን ትእዛዝ መፈጸም ማለት ነው። ጾሙ ስላለን እንጾማለን፣ ስገዱ ስላለን እንሰግዳለን አይደለም። ነገር ግን ጾምን እያመለክ ነው አይደለም። ስገዱ ስላለን ምድር ላይ ሄደን ስንደፋ ምድርን እያመለክናት ነው አይደለም። ቦታቻል አይደለ? እዚያም ቦታ ላይ ያንን ሐጅ ስናደርግ ጊዜ ከሐጁ ስነ ስርዓት መካከል አንደኛው ምንድነው? ሰውየው ሐጁን ሰርቶ ጠዋፍ አድርጎ ዙሮ በጨረሰ ጊዜ ከቻለ ያችን ሐጀሩል አስወድን ይስማል። ካልቻለ ባይሰማም ችግር የለውም። እሺ መሳሙ ግዴታ ነው ወይ? ግዴታ አይደለም። በሐጅ ውስጥ በፋል አይደለ? ግዴታ አይደለም። አንድ ሰው ሙሉ ሐጅ አድርጎ መጥቶ አይን አልስም በቃ ብሎ ቢመጣ በሐጁ ላይ ምንም የሚፈጥርበት ነገር የለም። ነብዩ የማይረባ እንደሆነ እየታወቀ ግን ነብዩ መሐመድ ስለሳሙት ብቻ ክብር ተሰጥቶታል። ነገር ግን የቁርአን ሊቃውንት ራሳቸው ማይረባ መሆኑን ተናግረዋል። ብቻ ነብዩ መሐመድ ስለሳሙት ብቻ እንጂ ሌላ ቃል ኪዳን እንደሌለውና የማይረባ እንደሆነ ቡሃሪ ዘግበውታል። እንዲሁም እንዲህ ይላል ዑመር ኢብኑ ኻጢብ ጥቁሩን ድንጋይ ሲስሙ ተመልክቻለሁ። ምን ይላል መሰለህ? እሱን ልነግርህ ነበር። አሁን ምን ይላል ዑመር ኢብኑ ቆይላንብልህ አቋለች ሲስሙ ተመልክቻለሁ። የማትጠቅምም የማትጎዳም ድንጋይ መሆንህን አውቃለሁ። ያላህ መልእክተኛ ብቻ ሲስሙህ ባላይ ኑሮ አልስምህም ነበር አሉ። ይህንን ደግሞ እሺ ማለት አሁን እሳቸው ሳሙትም አልተባሉ። ቅድም እንዲያውም አብርሃም የሰሩት ነውም ብለሃን እና አብርሃም ሙስሊም ነበሩ። እንዴት ሌላ አንተ አይመጣም? ሙስሊም ነበሩ ወይ? ድንጋይ ሲያመልኩ ነበሩ ወይ? ይሄ ድንጋይ አምልኮ አይደለም። ይሄ ድንጋይ አምልኮ አይደለም ነው እኮ። አሁን እኮ ድንጋዩ እየተመለከተ ነው። አሁን አምልኮ ማለት እስኪ ድምጽ ጨመር አድርግልኝ ወንድም። አምልኮ ማለት ምን ማለት ነው? እስኪ ብዬ ነው ንገሩኝ እስኪ ፍቹ። አምልኮ ማለት አምላክን ስታመልክ ከፊት የምታደርገው የተቀደሰ ነገር ነው። እንደሱ ከሆነ ስለዚህ ያን ነገር ሄዶ ከሳመው ሰውየው ወይንም ደግሞ ወደዚህ አቅጣጫ ዞሮ ከሰገደ ያን ነገር አመለከው ማለት ነው። አዎ የሆነ ነገር አለው እኮ። አሁን ወደ ሰሜን ለመዞራችሁ የሙስሊሙ ማህበረሰብ ምዕመን ወደ አረብ እኮ ዞሮ ለመስገዱ አንድ ምክንያት አለ። ስለዚህ ወደዚህ ከሰገደ አመለከው ማለት ነው። አንድ ምክንያት አለው። ዝም ብለን ነው ልትለኝ አሁን ደንጋዩ ለመሳሙ ዝም ብለን ነው ልትለኝ አችልም። ስለዚህ ለማይረባ የሆነ እየታወቀ እሳቸው ስለሳሙት ብቻ መሰገዱና ክብር መሰጠቱ ምንድነው? በዚያውም ላይ ጣዖት ሰፍሮበት የነበረውን ለምን እሳቸውስ እንዲቀጥል ፈቀዱ? በጣም ጥሩ። ስለዚህ አሁን ምንድነው አንደኛ ግልጽ የሆነ ስለመተዋቸውና ስለመሳማቸው የተጻፈ ነገር እንትን ስለ ቃል ኪዳን ስለመገባቱ ስለ ድንጋዩ ያለ ነገር የለም። ግን ለምን ትልቅ ቦታ ተሰጥቶት ነው? ይኸውልህ ወገናችን አዳምጠኛ፣ እያዳመጥከኝ አንደኛ ቃል ኪዳን ይዞባቸዋል ወይ እንዲሰሩ? አዎ እያልኩ ነው። አብርሃምንና ኢስሐቅ እስማኤልን አላህ ቃል በቃል ይሄንን ከአማን ስሩ ብሎ አዟቸዋል። አንደኛ እሱ ነው። ላሳየ ከፈለክ እንደሰሩትም ተገልጿል። አንደኛ እሱ ነው። ሁለተኛ ዓላማው ምንድነው ከተባለ አሳየኝ እንደሰሩት ላሳየ። እሺ ልጆች አንድ መቶ 25 እሺ ያው እነዚህ ጋር ተመልከት ምን ይላል?
ቤቱንም በሰዎች መመላለሻና ጸጥተኛ ባደረግን ጊዜ አስታውስ። ከኢብራሂምም ማቆሚያ መስገጃን አድርጉ። ወደ ኢብራሂምና ወደ ኢስማኤል ቤቴን ለዘዋሪዎቹና ለተቀማጮቹ ለአጎንባሾቹ ሰጋጆቹም አጥሩ ስንል ቃል ኪዳን ያዝንላል። አላህ ስብሐነሁ ወተዓላ ቃል ኪዳን ይዞባቸው ነበር፣ ያው አብርሃምንና ኢስማኤልን ያን ቤት አጥሩ ስሩ በማለት። ታዲያ እንደሰሩት ማስረጃ አለ ወይ? አዎ፣ ያው እዚህ ጋር ቀጣይ ላይ ምን ይላል? ኢብራሂምና ኢስማኤልም ጌታችን አላህ ሆይ ከእኛ ተቀበል፣ አንተ ሰሚና አዋቂ አንተ ነህና የሚሉ ሲሆኑ ከቤቱ መሰረቶቹን ከፍ ባደረጉ ጊዜ አስታውስ ይላል። እና ይሄን ቃል ኪዳን ያው ይዞባቸው እንደነበር ይናገራል። ቤቱን እንዲያጸዱ እንዲሰሩ። ከዚያ በኋላ ኢብራሂምና ኢስማኤልም እንደሰሩት ቃል ኪዳኑን ተቀብለው ያውና ሲጋ ምንድነው አገልግሎቱ ከተባለ አቅጣጫ ብቻ እንደሆነ ላሳይህ። አላህ ቃል በቃል ፊታችሁንም ቆይ ሁለቱ እንዳይምታታ። አንደኛ ካይባን አይደለም ካይባ ጣዖት እንደነበር ተማምነናል። አብርሃምና ይስሐቅም ጣዖት አምላኪ ሊሆኑ ነው። እንዲህ ከሆኑ ማነው ጣዖት ነው ያለህ? ማነው የተማመነው እኮ? ማነው የተማመነው? አንተና እኔ ተማምነናል። ከአብርሃም ቃል ኪዳን የተቀበለባት ድንጋይ እንደሆነች መልሰ ደግሞ ወደ አቅጣጫ ታመጣታለህ። አሎ ቀስ በል። ይኸው ጣዖት እንደሆነ እኛ ጣዖት ነው አላለህም። አብርሃም የሰራው ቤተ አምልኮ ነው። በዚያ ያ መስጂደል ሐራም ይባላል። አብርሃም የሰራው አምላክ ቃል ኪዳን ይዞበት ያው የሰራው እንደሆነ እያሳየሁ ነው። አምላክ ራሱ ቃል በቃል ይሄን ቤት ስራ እያለ ያዘዋል። የአምላክ ትእዛዝ ነው። በአብርሃም በኩል ቤተ አምልኮ ተሰራ ማለት ወደዚያ ሰዎች አቅጣጫ ዞሮ ሰገዱ ማለት ያንን አመለኩ ማለት አይደለም። እሺ የጣዖት አምልኮ ነው ካልከን መጽሐፍ ቅዱስ ይዛል። መጽሐፍ ቅዱስ ይዛል። አብርሃም ሙስሊም ነበር እንዴ? አብርሃም ሙስሊም ነበረ? አዎ አብርሃም ሙስሊም ነበር። ቃል በቃል ላሳየህ። አብርሃም ሙስሊም ነበር? ቃል በቃል ላሳየህ። አዎ ሙስሊም ነበር። አሳየህ። ያው ኢብራሂም ይሁዳዊም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ። ከአጋሪዎችም አልነበረም። በጣም ጥሩ። እንዳለ እሱን እንደያዝህ ሱረቱ 663 ላይ ያውጣልኝ። እሺ ሱረቱ 663 እሺ ያ እሺ ያ ሄሎ ከኔ ጋር ነህ? ሄሎ እሺ ያው አታ ለእርሱ ተጋሪ የለውም። በዚህም በማጥራት ታዘብኩ፣ እኔም የሙስሊሞች መጀመሪያ ነኝ በል። እስልምና የተጀመረ በሙሐመድ ከሆነ አብርሃም እንዴት ሙስሊም ሆኖ ቆየ? እንዲህ እስከሆነ አሁን ላስረዳሽ። ተግባባን? አዎ የትም ሳንሄድ እዚሁ ከፍ እንበልና ይህ እስልምና የማን መንገድ እንደሆነ ይንገረን ራሱ። እዚሁ ሳንሄድ የትም ሳንሄድ ያው አንዲት እርምጃ ነው ከፍ እንበለው። ያው ምን ይላል? ይሄን አንብበው። ወደ ማን መንገድ እንደወሰዳቸው አላህ ነብዩ መሐመድን ቀድሞ እዚህ ጋር ሊነግራቸው ነው። ምን ይላል? እኔ ጌታዬ ወደ ቀጥተኛው መንገድ ትክክለኛ ሃይማኖት ወደ እውነት ተዘንባይ ሲሆን የአብርሃምን መንገድ መራኝ፣ እርሱም ከአጋሪዎቹ አልነበረም። የአብርሃም መንገድ ምንድን ነው የመራቸው? ነብዩ ሰለላሁ ዐለይሂ ወሰለም ያው ሙስሊምነት ነው ማለት ነው። ወደ አብርሃም እምነት ከመራቸው እኮ እሳቸው ጀማሪ ሊሆኑ አይችሉም እኮ። እዚህ ጀማሪ ነኝ የሚሉት ጀማሪ ሳይሆን እኔ ሙስሊሞች ይላል እንጂ የእስልምና ሃይማኖት ጀማሪ አይደለም ወገናችን። ሙስሊምና እስላም ማ ልዩነት ሲኖረው አይችልም። ላስረዳ፣ ችግር የለም። እስላም ማለት
ኢስላም ማለት ማለት ነው። ወደ አብርሃም እምነት ከተመሩ እሳቸው የአብርሃም እምነት ተከታይ ነው እንጂ የሚሆኑ አብርሃም ሙስሊም ከሆኑ የሙስሊሞች ጀማሪ መሆን ማለት እኮ የሃይማኖቱ ጀማሪ መሆን ማለት ነው። የሙስሊሞች ጀማሪ አይደለም የሚለው ጀማሪ አይደለም። እዚህ ጋር አሁን ከትውልዳቸው አንፃር የሙስሊም መጀመሪያ ነኝ በል የሚላቸው ምንድነው ከተባለ ያውና ከትውልዳቸው አንፃር ነው። ገብተዋል። አንድ ነብይ ከተላከለት ትውልድ የመጀመሪያ ሙስሊም ነው አይደለም? አዎ የመጀመሪያ ሙስሊም ነው። አየህ፣ ከትውልዱ አንፃር ከእርሱ በፊትስ በዚህ የታዘዘ በማን መንገድ ነበሩ ከተባለ አብርሃም ነበር። የአብርሃምን መንገድ መራኝ ይላል። ይታያል። የአብርሃምን መንገድ መራኝ። የተመሩት ይህ አብርሃም መንገድ እስልምና ነው ማለት ነው። እርሳቸው ደግሞ ለዚህ ከሆኑ የእስልምና ጀማሪዎች አብርሃም ነው እንጂ መሐመድ ሊሆን አይችልም። የእስልምና ጀማሪ ነው አይልም እኮ ወገናችን። ኧረ በፈጣሪ ተረዳኝ። የእስልምና ጀማሪ አይልም ቃሉ አንደኛ። እሺ ኢስላም ማለት ሙስሊም ማለት ልዩነት ንገረኝ ካወቀው ችግር የለውም። አንተ አንድ አድርገህ ተረድታቸው ነው። ኢስላም ማለት ምን ማለት ነው? ማለት መገዛት ነው። ኦኬ በጣም ኢስላም ማለት ለአላህ መገዛት ማጎብደድ ማለት ነው። እሺ ማለት እሺ ሙስሊም ማለት ምን ማለት ነው? ተከታይ። በጣም ጥሩ። አየህ አይደለ? አሁን ክርስትናና ክርስቲያን አለ አይደለ? ክርስትና የምትለው ምንድን ነው? ሃይማኖቱን ነው አይደለ? ክርስቲያን የምትለው ደግሞ የሃይማኖቱን ተከታይ ነው አይደለ? አዎ። አሁን የክርስትና ጀማሪ የሚባልና ወይንም የክርስቲያኖች የመጀመሪያ ሊባል በዚህ ባለህበት በተላከበት አንድ ነብይ ሲላክ ጊዜ ለትውልዱ ለዚህ የዚህ ሃይማኖት የመጀመሪያ ተከታይ ይሆናል። ወታል አይደለ? ያ ነው። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን የአምላክን ህግና ስርዓት እስልምናን በመከተል ከትውልዳቸው ማን ነው ቀዳሚ ከተባለ እርሳቸው ናቸው። ለምሳሌ በሱረቱል አዕራፍ ላይ ሙሴ እኔ የምእመናን መጀመሪያ ነኝ ይላል። ምን ትላለህ? አብርሃም ከሃዲ ነው ማለት ነው? እነ ያዕቆብ ከሃዲ ናቸው ማለት ነው? ቆይ ጥሩ። አሁን እንትና አትበል። እስልምና መቼ ነው የተጀመረ? እስልምና ሃይማኖት መቼ ነው የተጀመረ? ፋክቱ ከአዳም ጀምሮ። መቼና በየት ነው የተጀመረ? ከአዳም ጀምሮ። አዳም ሙስሊም ነበረ? አዎ አዳም ሙስሊም ነበር። እስልምና እኮ የተጀመረ በ16ኛው ክፍለ ዘመን በአረቡ ምድር ነው። እንዴት ሊሆን ቻለ? ምንድነው? እሺ ሐሳቢን ችግር የለውም። በቃሽ ወደ አንተ ማስረጃ ምን ለማለቱ አሁን ተናገር። ማስረጃማ እኮ ራሱ ቁርአኑን ነው ሪፈር አድርጌ ያቀረብኩኝ እኔ እኮ የቱ ጋር አውጣ። በዚህ ክፍለ ዘመን ሙስሊም የሚባል የተጀመረ እኮ ሙስሊም የሚባል የተጀመረ በእሳቸው በሙሐመድ ብቻ እንደሆነ በዚህም ታዘዙ። እኔም የሙስሊሞች መጀመሪያ ነኝ። እንዲህ ከሆነማ የሙስሊሙ ጀማሪ መባል ያለበት አደም ነው እኮ። አዳም ጥሽ ይኸውልህ ከትውልዳቸው አንጻር የመጀመሪያ ሙስሊም ናቸው እያልኩ ነው። ይሄን ደግሞ በዚያ በቁርአን ላይ እየፈታህልህ ነው። ገብቶሃል አይደለ? ከትውልድ አንጻር ከአምላክ ዘንድ በቃ ችግር የለውም። በቃ ዝም እንደ በቁርአን አላረው። ከትውልድ አንጻር ሙሐመድ የአብርሃም የልጅ ልጅ አይደለም እንዴ? እኮ ስለ አብርሃም ሙሐመድ እኮ የአብርሃም የልጅ ልጅ ነው። አዎ ናቸው። ሙሐመድ የአብርሃም የልጅ ልጅ ነው። አዳምጠኝ። ይኸውልህ ከትውልዱ አንጻር አንድ ነብይ ለህዝቡ የመጀመሪያ ሙስሊም ነው። የአምላክን ትእዛዝ መጀመሪያ የሚቀበለው ነብይ ነው። የአምላክ ትእዛዝ ደግሞ ኢስላም ነው አይደለ? ስለዚህ ያ ከትውልዱ አንጻር የመጀመሪያ ነኝ። እዚህ ጋር ምን አሉ? ለእርሱ ቁል ኢነ ስግደቴም አምልኮዬ ሁሉ ለአምላኬ ነው ታዛዥነት ያሉ። በዚህ ላይም የመጀመሪያቸው ነኝ። ከሁሉም ከትውልዳቸው የመጀመሪያ ቀዳሚ ያ ነብይ ነው። ሙሴ ለህዝቡ የመጀመሪያ ነብይ ነው። አብርሃም ለህዝቡ የመጀመሪያ ሙስሊም ነው። ኢስሐቅ ለህዝቡ የመጀመሪያ ሙስሊም ነው። አየህ አይደለ? የሙሴን ምሳሌ እየሰጠሁ ነበር ቅድም። እኔ ምእመናን መጀመሪያ ነኝ ይላል። እሺ በጣም ጥሩ። ሱረቱ ሁለት አንድ ቴር ነው። ሙሴ ምን ይላል? መጽሐፍ ቁርአን ላይ እዚህ የሰጠኝ ማስረጃው ላይ እዛው ላይ እኔ ምእመናን መጀመሪያ ነኝ ይላል። ምንድነው? ምን ማለት ነው? ከእርሱ በፊት ምእመናን የለም ማለት ነው? ላይ አውጣና ሳየኝ አምጣው። እሺ ማየታችን ጥሩ ስለሆነ ብዬ ነው። ልክ ነው። እና ስለዚህ እኔ ምእመናን መጀመሪያ ነኝ ይላል። ዋና አወል እሺ አምጣው። እሺ ልየው። ሱረቱል አዕራፍ 144
እሺ ያው እነዚህ ጋር 143 እሺ ያው ይታያል። ሙሳም ለቀጠሯችን በመጣና በጌታም ባነጋገረው ጊዜ ጌታዬ ሆይ ነፍስህን አሳየኝ ወደ አንተ እመለከታለሁና አለ። አላህም በፍጹም አታየኝም፣ ግን ወደ ተራራው ተመልከት፣ በስፍራውም ቢረጋ በእርግጥ ታየኛለህ አለው። ጌታውም ለተራራው በተገለጸ ጊዜ እንኩትኩት አደረገው። ሙሳም ጮሆ ወደቀ። በአንሰራራም ጊዜ ጥራት ይገባ ወደ አንተ ተመለስኩ፣ እኔም በወቅቱ የምእመናን መጀመሪያ ነኝ አለ ይላል። ያው የምእመናን መጀመሪያ ነኝ አለ ሙሴ። እኔ እኮ መጽሐፍ ቅዱሳችሁ ላይ ያለ አልሄ ብዬ ነው። ቁርአን ላይ ነው ባለ ይኖራል። መጽሐፍ ቅዱሳችሁ ላይ ያልሄ ብዬ ነው። ታው መጽሐፍ ቅዱስ አላልኩም። ዝም ብላ እንትና አይ ይቅርታ፣ እኔ መጽሐፍ ቅዱስ ላይ ነው አክሴፕት አድርጌ ነበር። ችግር የለም። ታው እንደዛ አላልኩም። ወራ እንደዛ የሚል ቃል አልወጣኝም። እውነት እንደዛ ችግር የለም። ኖ ማተር። እኔ ሚስ አንደርስታንዲንግ ነው የኔ ችግር ነው። አሁን እዚህ ጋር ስለዚህ ቆይ ልመለስልህ አንዴ ቆይ እዚህ ጋር ልጠይቅህ። የምእመናን መጀመሪያ ላይ በአንተ ግንዛቤ ከእርሱ በፊት ምእመናን የለም ነበር ማለት ነው? ከሙሴ በፊት ቆይ በቁርአኑ እንጂ እኮ በእኛ የለም፣ በእናንተ ነው እሱ ያለ። አሁን ስለ መጽሐፍ ቅዱስ እያወራን አልነበረም? ለምን ተዋሽ ከሆንክ ማለት ነው። አዳምጠኝ። ስለ መጽሐፍ ቅዱስ አላወራንም እስካሁን። እያወራን ያለነው ስለ ቁርአን ነበር እኮ። ስለ ቁርአን ጀማሪ ነው ነብዩ መሐመድ ጀማሪ ነኝ ቢሉም ውሸት ሊባል ነውና ያ እንዴት አሁን ስህተት ነው? ሙሴ መጀመሪያ ነኝ ያለውና ነብዩ መሐመድ ውሸታቸውን ነው እኔ ጀማሪ ያሉ አይደለም። ስለ አረዳዱን እየነገርኩህ ነው። ቆይ አንዴ ለአረዳዱን ላሳየህ። በወቅቱ ይላል ይታያል አይደለ? በህዝቦቻቸው ዘንድ የመጀመሪያ ምእመናን ናቸው እነሱ ነው። አሁን እንዴት እንደሆነ ነገሩን አስረዳ። ከአምላክ ዘንድ መጀመሪያ ትእዛዝ የሚመጣው ለነብይ ነው አይደለ? በዚህ እንስማማለን። አዎ ነው። እሺ ለአምላክ የመጀመሪያ ታዛዥ ማን ነው ከተባለ ያ ነብይ ነው ወይ? አዎ ያ ነብይ ነው። ነብይ ሳይታዘዝ በፊት ትውልድ መጥቶ ነብይ አይቀድምም። ትውልድ የሚመጣው ከነብይ በኋላ ነው። ስለዚህ ለዚህ ከተላከለት ትውልድ አንጻር ያ ነብይ የመጀመሪያ ታዛዥ፣ የመጀመሪያ ፈጻሚ አማኝ ይባላል። ገብቶሃል አይደል? ከዚህ አንጻር ነው። ስለዚህ ሁሉም ነብይ ለየትውልዱ የመጀመሪያ ሙስሊም ይባላል። የመጀመሪያ ታዛዥ ማለት ነው። ሙስሊም ማለት ታዛዥ ማለት ነው። የአምላክን መጀመሪያ የሚታዘዘው ከትውልድ በፊት ቀድሞ ነብይ ነው። ከዚህ አንጻር ነው። ገብቶሃል አይደል? አሁን ሙሴም የመጀመሪያ ምእመናን ነኝ ሲል ጊዜ እና አብርሃም ከሃዲ ናቸው ማለት ነው አይደለም። ከትውልዱ አንጻር የመጀመሪያ ምእመን ነኝ እያለ ነው። ይሄ ቆይ በጣም ጥሩ። እንደ ቁርአኑ ልቀበለው። እንዲህ ከሆነ የአብርሃም ልጆች እስማኤልና ይስሐቅ የይስሐቅ ልጆችም በሃይማኖት ነው የኖሩ። እንዲያውም መስዋዕት ሆኖ ቀርቧል። ቁርአንም ይመሰክርለታል ይስሐቅን። ወርሱ እንመጣለን። ችግር የለም። ስለምነታቸው ቆይ ደህና ነኝ። እንቀጥል ችግር የለም። ስለዚህ ነብዩ መሐመድ መጀመሪያ ካልሆኑና እና አብርሃም እና ይስሐቅ ሙስሊም ከሆኑ ለምን ተለያየ? እንደ ይስሐቅ ልጆች መጽሐፍ ቅዱስ ቶራት ለምን አልነበራቸውም? ቶራት ደግሞ ስለ እስልምና የለም የሚናገር። አሁንም ቤተ እስራኤሎች በመካከለኛው ምስራቅ ሙስሊም አይደለም፣ በልዩነት ነው የሚኖሩ። እነሱ ይሁዲዝም ናቸው፣ ሙስሊሙ ሙስሊም ነው። እንዲህ ከሆነ እኮ መሐመድ ምንድን ነው የምንላቸው? እንዲህ ከሆኑ ቁርአንም የእሳቸው አይደለም ሊሆን ነው። እንዲህ ከሆነ መጀመሪያ ካልሆኑ ይህ ቁርአን ከአዳም ጀምሮ ያለ የአዳም ነው እንጂ የሙሐመድ አይደለም። አሁን ስለ ቁርአን መቼ እንደመጣ ነው እየጠየቅ ያለው? አዎ በነብዩ መሐመድ ሰለላሁ ጊዜ ነው የመጣው። የነብዩ መሐመድ አጀማመርና የቁርአን አመጣጥ አንድ መሆን አለበት። ቁርአኑ ወይ በሳቸው ጊዜ መሆን የለበትም። በሳቸው ጊዜ ከሆነ ደግሞ እሳቸው ናቸው ጀማሪው። አይደለም ወገናችን፣ እንደሱ ይህ ካልሆነ ያላስረዳ አምላክ በየጊዜው ነብያትን ሲያስነሳ ጊዜ በየጊዜው አየህ ለሙሴ የሰጠውን መጽሐፍ በሙሴ ህግ ላይ ስለ አዳም ይናገራል፣ ስለ አብርሃም ይናገራል። ከዚያን ጊዜ በፊት መኖር አለበት። ሙሴ አሁን ሊሰጠው አይገባም ብለህ አትቃወም። አያርል አምላክ በየጊዜው ነብያትን ያስነሳል። ለዚያ ለነብይ ደግሞ እኮ መጽሐፍን በየጊዜው ሙሴ ስለዚህ ስላለፉት ወይ ተረጋጋ እንጂ ስላለፉት ታሪክ ይገልጽለታል። ለሙሴ ሲያወርድለት ጊዜ ሲገልጽለት ጊዜ አምላክ ይሄን ቃል ስለ አብርሃም ምን እንደነበር ይነግረዋል። የዛን ጊዜ መኖር አለበት ይሄ ኦሪት እንጂ አሁንማ አልቀበለውም ብለህ አትመልስም። አየህ አምላክ ስላለፈውም የሚያውቅ ነው፣
ስለዚህ ያለፈውን ሁሉ በዚህ ባወረድ በላከው ነብይ ላይ ስላለፈው ይተርክለታል፣ ይገልጽለታል። አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለነ አብርሃም፣ ስለነ ኢስሐቅ፣ ስለነ ያዕቆብ፣ ስለነ ዮሴፍ፣ ስለነ ዳዊት፣ ስለነ መሲሁ፣ ስለነ እንዳለ ስለነዚህ ሁሉ ይተርክላቸዋል፣ ይነግራቸዋል። በዚህ ላይ እምነታቸው ሁሉ አሁን ያልካቸውም የአብርሃም የኢስሐቅ ልጆች እና ያዕቆብ ሙስሊሞች እንደሆኑ ቃል በቃል ላሳይ ይችላል። ጥሩ ጥያቄ ልቀጥል። ጥሩ እየመለስክ ነው፣ ጎበዝ ልጅ ነህ። ሙሴ የመጀመሪያ ምዕመን ከሆነ እሱ ሙስሊም ከሆነ የሙሴ መጽሐፍ አሁን ከናንተ እጅ የት አለ? የሙሴ መጽሐፍ በቁርአን አክሴፕት አድርገው የእስልምና እምነት ተከታይ የመጀመሪያ ምዕመን እንደሆነ ከነገርኸኝ የሙሴ መጽሐፍ ከቁርአን ጋር ለምን አልተካተተም? በጣም ጥሩ ተካቷል። የሙሴ መጽሐፍ ስለሆነ ሙሴ አስተምሮ ማለት ነው። የሙሴ አስተምህሮ አምላክ በእርሱ ላይ ያወረደለት ቃል የሙሴ አስተምህሮ ምን እንደነበር በቁርአን ውስጥ ተካቷል ወይ? በደንብ ተካቷል። ሙሴ ሙስሊም እንደነበር ተገልጿል ወይ? በተካተተው የእርሱ ቃል አዎ፣ በደንብ አለ ማስረጃ። መጽሐፉ ዳይሬክት 5 መጽሐፍ አለው አይደል? ሙሴ 5 መጽሐፍ አለው? የለውም። ጥሩ። እንደ ቁርአን አክሴፕት ካደረኩ እንደ መጽሐፍ ቅዱስ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘዳግምና ኦሪት ዘኍልቍ 5 እኮ የሙሴ መጽሐፍ ነው አይደለም? አላህ ሲናገር ጊዜ 5 ኦሪትን እንደሰጠው አልገለጸልንም። አሁን የሙሴ ትምህርት ለምን አልተካተተም ነበር አይደለ? አዎ ተካቷል እያልኩኝ መጽሐፉ ከየት ነው የመጣው? ከየት ነው የተገኘው? 5ቱ ቶራት የተደ ቁርአን እኮ አለ መጽሐፉ ብሏን አምጣው አሳየኝ። የት ነው አሁን እየተጠቀማችሁበት ያለ? ስለ መጽሐፉ በኋላ አሁን ትምህርቱ አለ ወይ ነው ጥያቄ አይደለ? የሙሴ ትምህርት ለምን አልተካተተም የሚል ጥያቄ አላልሁም። እሺ አዳምጪ። ይኸውልህ አሁን መጽሐፎችን ሙሴ ኢስላሚክ ከሆነ እስላም ከሆነ የእስላም መጀመሪያ ምዕመንም ከሆነ ቶራት አለው መጽሐፉ። ቶራቱ የት አለ? ጀማሪ ከሆነ ከቁርአን በፊት አብሮ ኢንክሉድ ሆኖ መገኘት አለበት። ግን የለም መገኘት አለበት። ቁርአን ደግሞ አለ ይላል። እሺ መገኘት አለበት የሚለውን አንተ ከየት ነው ያመጣኸው? አንተ ነህ እኮ አሁን ያስተማረኝ። ሙሴ ሙስሊም እንደነበረ ካስተማርከኝ ወይኔን ፍታና ስራውን አካሄድ ይሄንን ያንተ ያመጣኸው አንድ ነብይ ስላለፈው ለመናገር በዛን ጊዜ የነበረ መጽሐፍ መኖር አለበት የሚለው ማስረጃ ከየት ነው ያመጣኸው? እዚህ ማስረጃ ከመጣ ክርስትና ድምጥማጡ ይጠፋል። አንድ ጥያቄ ጠይቄህ ማለት ነው። ጠይቄህ ይቻላል። ጥሩ እሺ። አብርሃም የሚባል ሰው ታውቃለህ? አታውቅም? አውቃለሁ። በጣም ጥሩ። ከአብርሃም በኋላ በመጣ መጽሐፍ ሳይሆን በዛ ጊዜ ከነበረ አንድ ማስረጃ ይሰጠኝ። አብርሃም የሚባል ሰው መጽሐፍ አለው ለአብርሃም ነው? በአብርሃም ጊዜ ከነበረ አንድ ማስረጃ ይሰጠኝ። አብርሃም ስለሚባለው አካል ከዚያ በኋላ በመጣ እስቲ ጥያቄህን ግልጽ አድርግልኝ። አብርሃም የሚባል ሰው አለ አልከኝ? አዎ አለ። አብርሃም፣ ይስሐቅ፣ ያዕቆብ አዎ አለ እናውቃለን። ነገር ግን ከእነርሱ በኋላ በአንድ መጽሐፍ አልቀበልህም አልሰማህም በሙሴ ምናምን ብትለኝ በአብርሃም ጊዜ ከነበረ አንድ ማስረጃ ስጠኝ እነዚህ አካሎች ለመኖራቸው። በአብርሃም ጊዜ የነበረ መጽሐፍ ነው ነገር ወይስ ምንድን ነው? ግልጽ አድርገው። ለመኖራቸው አንድ ማስረጃ ለመኖራቸው ኦሪት ዘፍጥረት ቶራት ልበልህ እንዲገባ አልቀበለም። ከስማ ለሙሴ የተሰጠውን አልከኝ አይደል ቀደም? ስለዚህ በእርሱ በእነርሱ ከነበረ ነው የፈለጉት። እኔ እኮ አብርሃም መጽሐፍ አለው አላልሁህም? እኔ መጽሐፍ አለው አላልኩህ። ሙሴ ነው እኮ አለው ያልሁህ። መጽሐፍ አለው አላልኩህ ማለት መጽሐፍ አለው ከነበረበት ዛኔ ለመኖራቸው አንድ ማስረጃ ስጠኝ ነው። ኦኬ አብርሃምና ይስሐቅ ያዕቆብ የሚባሉ ለመኖራቸው ነው። ሁለቱም መጽሐፍ ጠቅስልሃለሁ ከመጽሐፍ ቅዱስም ከቁርአንም ይሄው አይደለ? ስለዚህ ከእነርሱ በኋላ ከዚያ በፊት የነበረ ማስረጃ መኖር አለበት የሚል ከመጣ መጽሐፍ ቅዱሴ ውድቅ ይሆናል ማለት ነው። አሁንም ቁርአን ላይ ተመጡና ጥያቄ ተጠይቁና ስለዚህ ከዛ በፊት በነበረ መጽሐፍ ስጡኝ ካላችሁ የራሳችሁ ነው መጀመሪያ የሚወድቀው። ከዛ በፊት የነበረ መጽሐፍ ስጠኝ አይደለም ያልሁህ። እኔ ስለ መጽሐፍ አይደለም እኔም መጽሐፍ አላወራም። ችግር የለም። ከአብርሃም በፊት
ምክንያቱም የምናረጋግጠው ታንጀብል በሆነ መረጃቸው ነው። ሙሴ በቁርአን እኮ አስነበበን። ሙሴ የመጀመሪያ የአላህ ምዕመን መሆኑን ነገረን አይደለም? ራሱ ደግሞ ቁርአን መልሶ ሙሴ የአላህ ምዕመን መሆኑን ከነገረን በኋላ ሙሴ ደግሞ ቶራት እንዳለው ወይም ቶራት እንዳለ ነገረን። ራሱ ቁርአን ማለት ነው። ቶራት አለ አለ። ቶራትንም አረጋጋጩን ነኝ አላረጋግጧል መኖሩን። ስለዚህ ቶራትና ቁርአን ለምን አንድ ሆኑ አልሆኑም ነው? አንድ ናቸው እኮ ገናችን አስተምሮታቸው አንድ ነው እያልኩኝ እኮ ነው። የሙሴ እንዴት ሆኖ ነው? እሺ አዳምጤ ልመልስልህ። ቶራት ማለት ለሙሴ የተሰጠው አስተምሮ ነው አይደል? ቶራት ሙስሊም ከሆነ ቤተ እስራኤሎች ለምን ይሁዲዝም የሙሴን እምነት ለምን ይከተላሉ? አንድ ከሆነ ለምን ሙስሊም አይሆኑም እኮ? ይኸውና የራሳቸው የነሱ ስህተት ነው ታዲያ። አሁን ተውራት ለሙሴ ተሰጥቶ ነበር ወይ? አዎ ወይ ለእናንተ ተገልጿል?